ሙሴም እግዚአብሔር እንዳዘዘው የቸርነቱን ምልክት አየ፣ ሰማ። ድንጋይንም ይይዝ ዘንድ ወደዛች ወንዝ ሄደ። ያንንም የዓለት ድንጋይ ከሁለት ከፈለው፣ በውስጡም መንታ ሆኖ የበቀለ ቡቃያ ተገኘ ይላል። የቱ ጋር ነው የተጻፈው መምህር? ይሄን እኮ ራሱ እንትኑ ጸሐፊው ስላለ መጠየቅ አድራሻውን አስቀምጧል፣ መጠየቅ ይቻላል። እኔን ተወይ ነው። አይ ጸሐፊው አለው ነው። እሺ ይሁና አለች አሉ ከበሮ ይላሉ የሀገራችን ገበሬዎች። ሲተርቱ ይሁን እንዘለዋለን። ውሃ ነው ፈለቀ ብሎ የሚለው የአምላክ ቃል፣ እዚህ ግን ቡቃያ ተገኘ ይላል። ቀጥሎ ቀንበጥና ጫት ሊሉን ይችላሉ። እንግዲህ ጸሐፊውን መፈለግ ነው። ጸሐፊዋ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳሙ ነው የጻፈው። ገዳሙ ነው ጸሐፊው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። መምህር ጥሩ ማምለጫ ይዘዋል። ይሄ ይበል የሚያሰኝ ነው። እንደዚህ ጥፍ ብሎ መሄድ ምን ይባላል? አልጨረስኩም መምህር፣ ያልጨረስኩም ቆይ አልጨረስኩም። ተአምር ነው። እንደዚህ አይነት ነገሮች ጡት የጠባው ለምን እንደዚህ አይነት ጽሑፍ ለምን ይጻፋል የሚለውን ሎጂኩ ዋናው ቅድም አሁን ያነሳው ነገር እመቤታችን አሁንም ቢሆን ጌታችን እያጠባሽ ነው ያለሽ ወይ እሱስ አሁን ሁሉ ጡት እየጠባ ነው ያለው ወይ ለሚለው ነገር ያን ስትነጋገሩ ስለሰማው ነው የገባው። የራሴን እንግዲህ ያው በቤተክርስቲያናችን አስተምሮ እንደዚህ አይነት እንደሌለ በተአምር ከሆነ ያው ሊገለጽ ስለሚችል ታቅፎ ሊገለጽ ስለሚችል የሚለውን ለመናገር ነው የገባው። እንግዲህ ያው ብዙ ሰዓት ቆይቻለሁ። አንድ ጥያቄ ልጠይቆትና እግዚአብሔር ያክብርልን እንኳን እንደናመጡ። አንድ ጥያቄ ልጠይቆትና የመጨረሻ ይሁን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት መሰረት ሃይማኖት የሌለው አረማዊ እና እስላምን ቢሆን ሳይጠመቅና ክርስትናን ሳይቀበል ይድናል? መንግስተ ሰማያት ይገባል? እሱን ደግሞ መጽሐፍ አይቼ ብመጣ ይሻላል። አይ እንዴ፣ ለዚህ ምን ማየት ያስፈልገውታል? አንድ በኦርቶዶክስነት አስተምሮት በአምስቱ አዕማደ ምስጢር አስተምሮት መሰረት በቤተክርስቲያኒቱ አበይት በተባሉ አዕማድ ትምህርት መሰረት አንድ ሰው የእስልምና ሃይማኖት ተከታይ ሆኖ አረማዊ ሆኖ ወይ መናፍቅ ሆኖ ከሃዲ ሆኖ ሳይጠመቅ ቅዱስ ቁርባን ሳይቆርብ እና አምኖ ወደ ስመ ክርስትና ሳይዝ ቢሞት መንግስተ ሰማያት ይገባል? እስላም እንደሆነ በኦርቶዶክስ አስተምሮት ሳይጠመቅ መግባት አይችልም አይደል? ይህ መጽሐፍ ግን እስላምን ቢሆን ይድናል፣ መናፍቅም ቢሆን ይድናል፣ ሳይጠመቅ መንግስተ ሰማያት ይገባል ብሎ ይላል። ምን ይላሉ? ሳይጠመቅ መግባት አይችልም የመጽሐፍ አስተምሯችን እንደዚህ። ግን ይሄ ይላላ እንግዲህ አስተምሮ እንደዛ ነው። ዋናው ያለው ተግባር የምንፈጽመው አንድ ሰው ካመነ በኋላ ይጠመቃል። በዛ ጊዜ የሥላሴ ልጅ ይሆናል። በቃ በዚህ ሁኔታ ያምኖ እና ቤተክርስቲያኒቱ ላይ ጻፈችው ነው። ቤተክርስቲያኒቱ ላይ አይጻፈችው ትክክል አይደለም። እሱ እኔ አሁን የጠየቀኝ አምኖ ሳይጠመቅ ወደ ሞት ቢሄድ ማለት ነው እያልከ ያለ አምኖ ሳይጠመቅ ማለት ነው። ሳያምንም ክርስቲያንም ሳይሆን ሳይጠመቅም ነው። ክርስቲያንም ሳይሆን ሳይጠመቅ እዛስ በምንድን ነው ወደዛ ሊገባ የሚችለው? ይገባል ይላል በአባ ዘጸገሮ ገድል እና በመቃብሩ አምኖ ማለት ነው እኮ። ካላመነ ካልተጠመቀ እንዴት ነው በምን ነው ወደዛ ሊገባ የሚችለው? በዮሐንስ ጸገሮ ገድል አምኖ ነው።
በገድሉ ስላመነ አዎ እንግዲህ እሱ ደግሞ እኔ እንደሱ ሳይሆን ሰው አምኖ ተጠምቆ ምን እንደሚል ላሳየሁት መምህር ገጽ 248 ቁጥር 63 ላይ እሺ ቆላ አነባዋለሁ። አባታችን ክርስቲያንም ቢሆን ያልተጠመቀ አረማዊም ቢሆን በምድር ላይ ስሜን የጠራ መታሰቢያን ያደረገ ይላል። ተው በቃ ያው ነው አረፍተ ነገሩ። ሐዋላ እሺ እስከ ስንት ትውልድ ትምርልኛለህ ጥያቄ ነው አለው። ጌታችንም እስከ 10 ትውልድ ድረስ እምርላለሁ አለው። ከዚህም የሚበዛ ስለ ድንግልና ንጽሕና የክረምት ነጠብጣብ ያህል የኃጥአንን ነፍሳት ከደይን ወይም ከሞት አወጣልሃለሁ አለው። ጌታችንም ይህንን ተናግሮ ወደ ሰማይ አረገ። አሁን ዋናው ነገር እችኛዋ ናት ዋላ ያለችው ያልተጠመቀ አረማዊ ክርስቲያንም ቢሆን ያልተጠመቀ አረማዊም ቢሆን ይላል። እንደዚህ አይነት አምኖ ተጠምቆ ነው ያው ያልተጠመቀ አረማዊ በስመ ገድለን አንብቦ ወይም መልካም ስራህን አይቶ መልካም ተጋድሎን አይቶ ከዛ በኋላ አምኖ ተጠምቆ ነው ሊሆን የሚችለው እንጂ እንዴት ብሎ ዝም ብሎ እኮ ጌታችን እኮ ነው ቃል ኪዳን የገባለት። እንደውም ቃል ኪዳን ሲገባለት የማርያምን የእናቱን ጡቶች ይዞ ነው ቃል ኪዳን የገባለት። ላይዋሻው ማለት ነው። ላይዋሻው እዚህ ቁጥር 33 ላይ ይታየውታል። ገጽ 279 ማለት ነው። ይህንንም ብሎ እናቱን አመጣለት፣ ጡቶቿንም ይዞ በጡቶቿ ማለለት ይላል። ጡቶቿን ጨብጦ ነው ጌታችን ኢየሱስ ክርስቶስ ላልክድህ የገባውልህን አረማዊ ቢሆን ኢቭን እስላምና ሌላም ቢሆን እንኳን እምርልሃለሁ ብሎ አለው ይላል። አሁን እሱ ጌታችን ከመቤታችን ያለውን ቁርኝነት የሚለው እሱ በሱ ውስጥ ምንም እንትን የለም። ጡቷን ይዞ ነው ማለት ነው። ሁኔታ ሊገለጥለት ይችላል። የእሱ ሳይሆን አሁን ያንኛውን ግን የምነግርህ ሰው ካላመነ ምናልባት በገድሉ በሱ ስራ አምኖ ተጠምቆ ከዛ በኋላ ሊገባ ይችላል። የሱን ስራ አይቶ የዮሐንስ ስራ መልካም ስራ አይቶ ተጋድሎን አይቶ የእምነት ጽናቱን አይቶ አረማዊ የሆነ ሰው አምኖ ተጠምቆ ሊገባ ይችላል እንጂ ያንን አይቶ ካልተጠመቀ ምኑን የሱን ስራ ምኑን ተቀበለው? ምኑን ይቀበለዋል? ስለዚህ አረማዊም ቢሆን እስላምም ቢሆን ይድናል አይደል? ካመነ ከተጠመቀ ነው ሊድን የሚችለው። ሳይጠመቅና ሳያምን እንደሱማ መቼ እሱ እኮ ካመነ በገድል በታምራትህ ያመነ ነው እኮ። ካመነ ደግሞ አምኖ ተጠመቀ ማለት ነው። ያንን ገድሉን ታምራቱን አይቶ ካመነ ማለት ያው ተጠመቀ ማለት ነው። ያላመነና ያልተጠመቀ ሰው ገነት መግባቱን እሺ ይቅር፣ ቤተክርስቲያን መግባት ይችላል። እስላም ቢሆን ንዑሰ ክርስቲያን ቢሆን አጠቃላይ ቤተክርስቲያን መግባት ይችላል። ሰው እስላም ሳይጠመቅና ሳያምን ቤተክርስቲያን መግባት ይችላል። በኦርቶዶክስ ሃይማኖት ይጠመቅ ይመጣል እንጂ እሱ ምን ሊያደርግ ይመጣል? ምን ያደርግ? መግባቱ መውጣቱ እኮ አይደለም ትርጉሙ እኮ። ቢመጣ ግን ይገባል እኮ የሚከደው ሊጸሎት ሊደረግ አገልግሎት ሊሰጥ ለእግዚአብሔር አምልኮ ስጋው ደግሞ ለመቀበል ጸሎት ለማድረግ ያው በቃ መንፈሳዊ ስራ ለመስራት ካልሆነ ምን ያደርግ ይላል? ሌላ እንዲህ ይላል መምህር ገጽ 356 ላይ ቁጥር 14 አባታቸውም እንዲህ ሲል ተናገራቸው፣ አትፍሩ አትደንግጡ፣ እኔ የምስራቁ አባታችሁ ነኝ። ይህቺ ቀን የፍልሰቴ በዓል ሆናለችና የተከበራችሁ ልጆች ሁላችሁ ልጆቼ ሆይ ወደ እናንተ መጥቻለሁ።
የፍልሰቴን ተአምር እንድታዩ አማኞች ሁሉ እባርክና ቀድስ ዘንድ በዚች ቀን እግዚአብሔር ክብር የሰጠኝ የዚችን ቀንም ታላቅ ሆነች። በዚችም የመቃብሬ ቦታ በመታመን ተቀምጦ ያለ እንቅልፍ ያደረውን ጌታ ኢየሱስ ክርስቶስ እምርልሃለሁ አለኝ። ልብ በለውን ቀጥሎ የሚናገረውን በምግባር ወንጀለኛ የሆነ ክርስቲያን ቢሆን ውሻና ነጣቂ ተኩላም ሙስሊምና መናፍቅም ቢሆን ከትእዛዜ የራቁ የክርስቲያኖችና የእስላሞችን ነፍስ ሁሉ እምርልሃለሁ አለኝ ይላል። ይህንንም ብሎ ከሱ ተሰወረ ይላል። እስላሞችም ቢሆን ይማራሉ፣ መንግስተ ሰማያት ይገባሉ። መናፍቅም ቢሆኑ ይማራሉ፣ መንግስተ ሰማያት ይገባሉ። በምን ነው ማመን የሚጠበቅባቸው? በክርስቶስ ኢየሱስ በጌታችን ከቅድስት ድንግል ማርያም ሰው ሆኖ መወለድ ብቻ አይደለም ማመን የሚጠበቅባቸው በዘርአ ብሩክ የመቃብር ቦታ ማለት በዮሐንስ ዘጨጌ የመቃብሩ ቦታ ማለት ነው። የእስላሞችም ነፍስ ሁሉ እምርልሃለሁ አለኝ ይላል። እስላሞች ሁሉ ይማራሉ። በአብ በወልድ በመንፈስ ቅዱስ ማመን አይጠበቅባቸውም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ማለት ነው። አረማዊም ቢሆን መናፍቅም ቢሆን ይድናል፣ በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ማለት ነው። መምህር ይሰማል። በደንብ ለመሰማት የተነጋገርነው ዙሮ ያው ቅድም የተነጋገርነው ነገር ነው። ሰው የቅዱሳን ስራ አሁን ይገላት በአጠቃላይ በእኛ ቤተክርስቲያን አስተምሮ መሰረት ገላት ድርሳናት ለሰው ልጅ አራያ ማንን ታደርጋለህ ተብሎ አንድ ሰው እንትን እንደሚባለው ለዛ ሰው ለበጎ ስራ የሚነሳ ሙስሊሞችም ቢሆን እኮ የሙስሊሙን ሰዎች ነፍስን እምራለሁ ብሏል ጌታችን። ጡት ይዞ ነው ጡቱን የእናቱን ጡት እንደዚህ ይዞ ነው የማለለት፣ በጡት ነው የተማለለት መጽሐፋችን እንደሚናገረን። ስለዚህ በመሐላ ውስጥ ሙስሊምም ቢሆን መናፍቅም ቢሆን ከትእዛዜ የራቁ ክርስቲያኖችንና የእስላሞችን ነፍስ ሁሉ እምርልሃለሁ አለኝ። ይህንንም ብሎ ከእሱ ተሰወረ ይላል። ጌታችን አይዋሽም አይደል? እሺ ብሩኬ ወንድምነት ቀጥል። ጥያቄ አለኝ እያለ ነው ከላይ በተደጋጋሚ ስለሰማቸው ነው ጌታ ህሩይን ማለት ነው። በእኛ ቤተክርስቲያን አስተምሮ ስለሚሉ በተደጋጋሚ የእርሶ ቤተክርስቲያን የት እንደሆነ ቢነግሩን መምህር። እሺ ቡሩክ የእርሶ ቤተክርስቲያን የት ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ አባ ዮሐንስ እሳቸውስ እና ደግሞ ገዳሙ የማን ቤተክርስቲያን ነው? እንግዲህ ከዚህ እንዳየሁት አባ ዮሐንስ ዘጠገሮ ገዳማት አድባራት ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው እኮ። በተደጋጋሚ እንግዲህ በእኛ ቤተክርስቲያን አስተምሮ ሲሉ ስለሰማሁት ነው። እንግዲህ ቤተክርስቲያኒቱ እነዚህ ገዳማት የኢትዮጵያ ኦርቶዶክስ ከሆኑ እነዚህ መጽሐፍት ላይ ያሉት ትምህርቶች በሙሉ የኢትዮጵያ ኦርቶዶክስ ነው ማለት ነው። እና እኔ በእኛ አስተምሮ ሲሉ ወይ ክርስቲያን ሆኖ ከሆነ ምናምን ማወቅ ስለፈለኩኝ ነው። በተደጋጋሚ እንደዛ ስለተጠቀሙ ማለት ነው። ያው እንትኑ ይገልጻል ብዬ ነው። ኦርቶዶክሳዊ ቁም ነገር ስለሚል ይገልጻል ብዬ ነው እንጂ ነው መጀመሪያም ስገባም ያው ተናግሬያለሁና። እሺ እነዚህን ገድላቶች የኢትዮጵያ ኦርቶዶክስ አይደለም ብለው ነው የሚያምኑት እርሶ? ገድላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው እንጂ ያው ገድላት እንግዲህ በፊት ተሰንደው የተቀመጡ ከብራና ይመጡ አሉ። ዝም ብለው በቅዱሳን በአንዳንድ መምህራን የቆዩም አሉ፣ የሚጻፉ አሉ። እና እነዚህ ሲጻፉ ያው መሰረቱ መጽሐፍ ቅዱሳዊ ሐሳቡ መጽሐፍ ቅዱሳዊ ከመጽሐፍ ቅዱስ የማይቃረን መጽሐፍ ቅዱስ የማይወጣ ከቤተክርስቲያን አስተምሮ የማይወጣ ሆኖ ያው በቤተክርስቲያናችን እንደ አራያ
የቅዱሳን ገድላት ጽናታቸውን መንፈሳዊነታቸውን የምናይበት የምንሰማበት ሆኖ ያው እነዚህ ደግሞ አዋልድ እንላቸዋለን። አዋልድ ማለት ልጆች የምን ልጆች ካልን ከመጽሐፍ ቅዱስ ተመንዝሮ ይወጡ የዛን ሐሳብ ይዘው በዛ መሰረት ቅዱሳን ያደረጉትን ስራ የሚናገር ነው እንጂ ከዛ የተለየ ወጣ እንትን የለውም እናምናለን። እሺ ያ ከሆነ በእኛ ቤተክርስቲያን አስተምሮ የሚለው ንግግሮች ስህተት ነው ማለት ነው። የመጀመሪያው እሱ እንዲታረም ነው። ምክንያቱም እነዚህ መጽሐፍት የኢትዮጵያ ኦርቶዶክስ ከሆኑ ከመጽሐፍ ቅዱስ የተቀዱ ናቸው ብሎ የሚያምኑ ከሆኑ በቃ የቤተክርስቲያኒቷ ትምህርቶች ናቸው ማለት ነው። እሱን ማንሳት ስለፈለኩ ነው። ሁለተኛው ሐሳብ ግን ከመጽሐፍ ቅዱስ የማይቃረኑ ሲሉ ሰምቻለሁኝ። አሁን ለምሳሌ አሁን ኤርሚስ ያነበው የነበረው መጽሐፍ ላይ ሙስሊም የሆነ ሰው በአቡነ ጨጌ ኪዳን እንደሚድን ይናገራል። ይሄ ከመጽሐፍ ቅዱስ ይጣረሳል ወይስ አይጣረስም? አሁን ይኸውልህ ቅድም ተናግሬዋለሁ። በአጠቃላይ ገድላትና ድርሳናት ሲባል በቃ በመንፈሳዊ ማለትም በዚህ በተአምር የተሞሉ ናቸው። በተአምራት ሊደረጉ የሚችሉ በዛ መካከል አሁን ከምንሰማቸውም ከምናያቸው መጻሕፍትም በእኛ አይምሮ ሊሆኑ የማይችሉ አሉ እያልኩኝ ነው። አሉ እናያለን፣ እንሰማለን። ይህን ደግሞ እንደኛ ሐሳብና እንደኛ እንደ ስጋዊ ካሰብነው ሊሆን አይችልም። እሺ ተአምር ነው ካልነስ ይሆናል። ይሄ ነው የኔ ሐሳብ። ጥቅሉ አጠቃላይ እንደዚህ ነው። በቃ ገድላትና ድርሳናትን የምንወስዳቸው በዚህ ሁኔታ ነው እንጂ እንደዚሁ በእኛ ሐሳብ አቅጠንን ከወሰድናቸው ሊመጡ አይችልም ነው። እሺ ጥያቄውን መቀየር እችላለሁ። በነገራችን ላይ ተአምር እንኳን ቢሆን ከመዳን አንጻር ምንም ከእግዚአብሔር ሐሳብ የወጣ ተአምር ሊኖር አይችልም እዚህ ምድር ላይ። እግዚአብሔር በልጁ በክርስቶስ ኢየሱስ ብቻ መዳን እንደሆነ ስለነገረ ከዛ ውጪ የሆነ የመዳን ተአምር ሊኖር አይችልም መጽሐፍ ቅዱሳችን እንደሚነግረን። ግን እንደዚህ ልጠይቁት፣ እነዚህ ገድላትና ድርሳናት የሰው የልብ ሐሳብ ናቸው ብለው ያምናሉ እርሶ? ወይ ደግሞ የልብ መሻት ተረት እንደዚህ ነው ብሎ ነው የሚቀበሏቸው እነዚህ መጽሐፍቶች? እነዚህ ገድላት ድርሳናት እንደነገርኩ ገድላት ድርሳናት በመንፈሳውያን ሰዎች የሚጻፉ የተጻፈውም እንደዚሁ ያው ተአምር ነው ብለን የምናምን ነው። ጥያቄ የሰዎች የልብ ፍቃድ የልብ መሻት ነው ወይስ የእግዚአብሔር ሐሳብ ናቸው ነው ጥያቄ። አሁን ለምሳሌ የዮሐንስን ገድል የጻፈው ሰውዬ ዮሐንስ የተባለው ካለፈ በኋላ ነው። በእግዚአብሔር ምሪት በእግዚአብሔር መንፈስ እየተገለጠለት ነው የጻፈው ወይስ የልቡን መሻት ወይ ከሰዎች የሰማውን ነው የጻፈው? ይሄን መጽሐፍ ሲጽፍ መጀመሪያ ማሳሰቢያው ላይ ምን ይላል? እንደዚያ ሲጽፈው ማን ጻፈው፣ እንዴት ጻፈው የሚለው ማሳሰቢያው ላይ እኮ ይኖራል። እርሶን እየጠየቅኩት ነው። ምን ብሎ ያምናሉ እርሱ? እስትንፋሰ እግዚአብሔር ናቸው ወይስ የሰው ሐሳብ ናቸው ነው ጥያቄው በገባቸው። ይሄ ተአምር ነው ያልኩህ። ገብቶኛል። ገድላት ተአምር ናቸው። እነዚህ ገድላትና ተአምራት እስትንፋሰ እግዚአብሔር ናቸው ወይስ የሰው የልብ ከልብ የፈለቁ ናቸው? ተአምር ከእግዚአብሔር የፈለቀ ነው ወይስ ምን የመጣ ነው? ተአምር ነው አልኩህ እኮ። የእግዚአብሔር እስትንፋሰ እግዚአብሔር ናቸው ብለው ያምናሉ ማለት ነው። በእግዚአብሔር ምሪት የተጻፉ ናቸው ብለው ያምናሉ። ተአምር ነው ያልኩ። አሁን እኔ ተአምር ከሆነ ተአምር ነው። ተአምር እንዴት እንደሚመጣ እኛ አናውቅም፣ እንዴት እንደሚገለጥ እግዚአብሔር በፈቀደው መንገድ ሁሉ ማድረግ ይችላል። እኔ ተአምር ነው አይደለም ማለት እሱ አይደለም ጥያቄ፣ ስለ ጽሁፉ ነው እየጠየቅኩት ያለሁት። ይሄ ጽሁፍ ሲጻፍ ስለ ጽሁፍ ነው እየጠየቅኩት። ሲጻፍ ለምሳሌ እንደዚህ አድርጌ ልጠይቁት ቀላል እንዲሆን ማለት ነው። ለምሳሌ 5ቱን መጽሐፍት የህግ መጽሐፍት የጻፈው ማን ነው መምህር? እሺ ሰላም ወደሱ ሳይሆን አሁን በቃ ያለነው ለዚህ ነው። እኔ የሰጠሁትን ሐሳብ ሰጥቻለሁ አይደለም? አዎ 5ቱን የህግ መጽሐፍት የጻፈው ማን ነው መምህር? እሱን አይደለም አሁን ያለነው ዮሐንስ ጠገሮ ብቻ ነው ያለነው። እሺ ዘፍጥረትን የጻፈው ማን ነው? ቀላል እንዲሁ ስለ ገድለ ዮሐንስ
ዘጠገሮ ነው እያወራን ያለው አሁን። እሺ ዮሐንስ ዘጠገሮ ካለፉ በኋላ ነው አይደል መጽሐፉ የተጻፈው? ከሞቱ በኋላ ማን ካለፈ በኋላ? ዮሐንስ ዘጠገሮ ከሞቱ በኋላ ነው አይደል መጽሐፉ የተጻፈው? መቼ እንደተጻፈ አላውቅም። ቁጥብ ጻድቅ ኖት መምህር? ጻድቅ ነህ የሚል ስም አልጻፍኩም እኔ። አይ ጻድቅ ኖት ወይ እርሶ? አይ ስለኔ እግዚአብሔር ብቻ ነው የሚያውቀው። ስለኔ ስራ እግዚአብሔር ብቻ ነው የሚያውቀው። አያውቁም እርሶ? ኦርቶዶክሳውያንን ሲያስተምሩ በክርስቶስ ኢየሱስ እንደጸደቁ ያስተምራሉ ወይስ አያስተምሩ? እሱ ያው የራሴ አስተምሮ ነው የሚሆነው። እኮ እርሶ ጻድቅ እንደሆነ አስተምር ካልከኝ የራሴን ሰዓትና ደቂቃ ስጠኝ ላስተምር። አሁን እዚህ አስተምር ካልከኝ ላስተምር እችላለሁ፣ ግን እኔ የማስተምረውን እንትን ልል አልችልም እኮ። ልፈቅድሎት ነው እንዲያስተምሩ ማለት ነው። የማያውቁ ከሆነ ግን እርሶ ጻድቅ መሆኖትን የማያውቁ ከሆነ ለምእመኑ ሲያስተምሩ ምን ብለው ነው የሚያስተምሩት? እሱ የራሴ ምን ብዬ ማስተማር እንዳለብኝ ቤተክርስቲያን የሰጥሽ እንትን አለ፣ በዛ መሰረት ላስተምር እችላለሁ። በስራ ነው አይደል በኦርቶዶክስ የሚጸደቀው? እሱን ደግሞ በርዕስ ብናወራ ይሻላል እኮ። አሁን እሱን እየጠየቅኩት እኮ ነው። ችግር የለውም። በስራ ነው አይደል የሚጸደቀው መምህር? አሁን ይኸውልህ ከኮንቴክስቱ የወጣን ይመስለኛል። ይፈቅድልናል። ችግር የለውም። ኤርሚ ችግር የለውም፣ ፈቅዶልናል። እና በስራ ነው አይደል የሚጸደቀው? ቀጥሉ። ችግር የለውም። በቃ ፈቅዶልናል። በስራ ይጸደቃል። በስራ ነው አይደል የሚጸደቀው በኢትዮጵያ ኦርቶዶክስ መምህር? ይሰማል ድምጼ? ስለዚህ ያው ለብሩክ ምንድነው መሰለህ በተጠየቀውን የሀሳብ ልሰጥ የመጣሁት በዛ በቅድም የተባለው ነው። በተአምሩ ነው። ይሄ ተአምር ነው። የቤተክርስቲያናችን ተአምር ደግሞ እግዚአብሔር በፈለገው መንገድ ሊገለጥ ይችላል፣ ሊገልጥ ይችላል፣ ሊያደርግ ይችላል የሚለውን ሀሳብ ልሰጥ ነው የመጣው። አስተምሮ ደግሞ የቤተክርስቲያንን አስተምሮ አስተምር ካልከኝ ደግሞ ላስተምር እችላለሁ። እሺ ደቂቃ ልስጦትና በክርስቶስ ኢየሱስ ስለሚገኘው መዳን እስኪ ይስበኩን። እሺ ደቂቃ ይዝሎታለሁ። እስኪ በቀውት ስለ ክርስቶስ ኢየሱስ በክርስቶስ ኢየሱስ ስለሚገኘው የዘላለም ሕይወት ይንገሩን እስኪ። ይሁን በቤተክርስቲያናችን አስተምሮ መሰረት የኛ ዋና እንድንጽፍ ጥቅስ እየነገሩን ማለት ነው። እንድንጽፍ የማርቆስ ወንጌል ምዕራፍ 16 መጨረሻው ላይ ያለውን ቃል ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ያው ይፈረድበታል ማለት ነው። ይሄ ነው ዋናው አስተምሮ። የአንድ ሰው ያምናል። የቤተክርስቲያናችን አስተምሮ ይሄ ነው። መጀመሪያ ማመን ያስፈልጋል። ከዛ ቀጥሎ አንድ ሰው ካመነ የሥላሴ ልጅ ለመሆን ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ደግሞ ስጋ ነው። አንድ ሰው ከእናት አባቱ ይወለዳል። ከዛ ቀጥሎ ደግሞ ከሥላሴ በመንፈስ ቅዱስ በ40 ቀን በ80 ቀን ጀምሮ ማንኛውም ቃሉን ሰምቶ በመጣ ጊዜ ከሥላሴ ይወለዳል ማለት ነው። አስተምሯችን ይሄ ነው። ከዛ ቀጥሎስ ከተጠመቀ በኋላስ እምነት አንድ ጊዜ ተጠመቁ ብሎ በቃ እኔ ድኛለሁ ብሎ ሊያቆም አይገባም። የቤተክርስቲያናችን አስተምሮ አሁን አምኛለሁ በኢየሱስ ክርስቶስ ስም ተጠምቄ ልጅ ሆኛለሁ አባታችን ነው ብዬ ብጠራም ይህን ሁልጊዜ ማድረግ አለብኝ። እስካለ አንድ ሰው ክርስቲያን ከሆነ ጀምሮ እስከ ፍጻሜው ድረስ መጸለይ አለበት፣ አምላኩን መጥራት አለበት፣ መጾም አለበት። መከራውን፣ ስቃዩን፣ ኢየሱስ ክርስቶስ ግርፋቱን ለሰው ልጅ ሲል የከፈለውን ዋጋ እያሰበ
መጾም አለበት። 7ቱን አጽዋማት ያው ስራ ምጽዋት መስጠት አለበት። ለደካሞች አይናቸው ለፈረጠ እጃቸው ተቆረጠ መስጠት አለበት ከሰራው ካለው ላይ። ምክንያቱም ይሄን ሐዋርያው ያዕቆብ እንደሚናገረው ሃይማኖት ያለ ምግባር የሞተች ናት፣ ምግባር ያለ ሃይማኖት እንደዚሁ። ስለዚህ አንድ ሰው አማኝ ነኝ ካለ ጀምሮ ምግባር መስራት አለበት። ስለዚህ በዚህ ሁኔታ የእግዚአብሔርን መንግስት መውረስ ይቻላል። አብስምሯችን ዋናው ይሄ ነው ማለት ነው። መጀመሪያ ያምናል፣ ቀጥሎ ይጠመቃል፣ ከዛ ቀጥሎ እየጾመ እየጸለየ ለአምላክ የአምልኮት ስግደት እየሰገደ ነፍሱ እስከ ስጋው እስከሚለይበት ጊዜ መንፈሳዊ ስራዎችን ጾምን፣ ጸሎትን፣ ስግደትን፣ ምጽዋትን እያደረገ መቆየት አለበት። በማን ስም? በአምላኩ ስም፣ በቅዱሳን ስምም ሊሆን ይችላል። እየሰጠ ጥሩ ስራ እየሰራ መኖር አለበት። ምናልባት እንደ ሰውኛ ኃጢአት ቢሰራስ ቢሰናከልስ ከምስጋና ቢቋረጥስ ሰውን ቢሰድብ ሰውን ቢያዋርድስ ወይም ደግሞ ክፉ ስራ ቢሰራስ ቢሰርቅስ በዚህ ሰዓት ደግሞ ሸክማቸው የከበደ ወደ እኔ ኑ የጨነቀው ሰው ካለ ወደ ኢየሱስ ክርስቶስ ሄዶ ደግሞ ንስሐ ይገባል። ንስሐ ማለት ጸጸት ነው። ነሱ ወመኑስ መቀርበት ይእቲ መንግስተ ሰማያት ቀርባለችና ንስሐ ግቡ። ስለዚህ ንስሐ ስለሰራው ኃጢአት ንስሐ ይገባል። ከአምላኩ ጋር እየታረቀ በዚሁ ሁኔታ ኃጢአት ሲሰራ ንስሐ እየገባ አምላኩን እያገለገለ በቅድስና በጾም በጸሎት እስከ ዕድሜ ፍጻሜው ይኖራል። በዚህ ሰዓት በሞተ ስጋ ቢለይም ያ ሰው የእግዚአብሔር መንግስት ይወርሳል ብለን እናምናለን። ማስተምሯችን ስለሰጣችሁ ያመሰግናለሁ። ብሩኬ ሁላችሁ እሺ፣ ጌታ ዘመኑን ይባርክ። እንግዲህ ስለ ኢየሱስ በደንብ ነው የነገሩን፣ በደንብ እኔም ሰምቻለሁኝ። ኦርቶዶክሳዊ የመዳን ፓኬጅ በደንብ ነግረውናል ብዬ አምናለሁ። ከፍታት በስተቀር የቀረ ምናልባት ረስተውት ይሆናል ፍታቱ። ከዛ ውጪ በደንብ ነግረውናል። ጌታ ይባርኩት። አንድ ግን ሲናገሩ ጥያቄ ሆነብኝ። ከመጀመሪያው ብነሳ ብዬ ነው። ያመነ የተጠመቀም ይድናል፣ ያላመነ ያልተጠመቀም ይድናል ሲሉ ስለሰማሁኝ ይፈረድበታል። አይ የዳይዘ ቃል ነው የሚሆን። ይድናል ያላመነ ይድናል አላልኩም። ዳይዘ ቃል ብለህ ትይዘዋለህ። ያላመነ ያልተጠመቀ አይድንም ብዬ ከሆነ ደግሞ ይሄ ዳይዘ ቃል ነው የሚባለው። እሺ እንደዚህ ነው ያሉት። ምናልባት ስናገር ተሳስቼ ከሆነ ይቅርታ። ያመነ ይድናል፣ ያላመነ ያልተጠመቀ ይፈረድበታል ብለዋል አይደል? ያላመነ ያልተጠመቀ ይፈረድበታል። ያው አይድንም ማለት ነው። አዎ ጥቅሱን ይነግሩናል። እኔ ጥቅሱን ስለማላውቀው ነው እንደዚህ። የማርቆስ ወንጌል ምዕራፍ 16 ላይ ቁጥር 8 ያው እዛው ብታነቡት ሌላም እዚህ የበለጠ ይገኝበታል። ምን 16 ዋናው ምዕራፉ ከተገኘ ይበቃ። ቁጥሩን እንፈልጋለን። እሺ ኤርሚ የቁጥሩን ፈልግልንና ላስቸግርህ አንዴ። ማርቆስ 16 እንክፈትልን። ማርቆስ 16 ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ አይድንም የሚለውን እንክፈትልን። ያላመነ ያልተጠመቀ፣ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይድናል። አላየኸውም እንዴ ብሩክ እስከዛሬ ድረስ? ምናልባት ዛሬ ካለ እንግዲህ እናያለን። የኦርቶዶክስን ነው የምከፍትልን። እሺ ቆይ ኦርቶዶክስ ብዙ ጊዜ እኮ መምህር ያው የአንበቡት መምህር እሺ አዎ የነበረ ያመነ የተጠመቀም ይድናል፣
ያላመነ ግን ይፈረድበታል። አዎ እርሱ ያላመነ ያልተጠመቀ ይፈረድበታል ስላሉ አዲሱ ነው መምህር። ይሄን ነው ሌላ ጥቅስ ነው የፈለጉት። ምንም አዲስ ነገር የለውም እኮ ይሄው በቃ አንድ ሰው ያ ተቃራኒ ማለት ነው እኮ በቃ አይ ተቃራኒ ሐሳቡን ችግር የለውም ያብራሩልናል፣ ችግር የለውም። ቃሉ ላይ ግን ያላመነ ያልተጠመቀ ሚል የለም እያልኩ ምን ነው ስህተት የሆነው? ያላመነ ያልተጠመቀ ብለዋል እርሶ፣ እንደዛ ሚል የለም እያልኩት ነው። አይ እንደዛ ነው። ይኸውልህ ያመነ የተጠመቀም አለለ ከመጀመሪያው። ከዛ ያው ዙረ ያንን ደግሞ አዙረ መገልበጥ ነው በቃ ሌላ ምንም እንትን የለውም። ማርቆስ ሳይገለብጠው ቀርቶ ዋናው መሰረቱን ነገር የሚድንበቱን ነገር ነገር አይደለ እኮ ማርቆስ ሳይገለብጠው ቀርቶ እርሶ ሊገለብጡት ነው መምህር ነው ወይስ ማርቆስ መገልበጡን ረስቶት ነው? የሚድንበቱን ነው መያዝ ያለበት። የፍርዱ ላይ ምን አንተ ላለመጠመቅ ፈልገህ ነው? አይ ተጠምቀናል፣ ችግር የለውም። እሱ ላይ እናወራለን፣ ችግር የለውም። ቃሉ ላይ ስለዚህ በቃ ያው ካመነ ከተጠመቀ ይበቃል። ከተጠመቀም እና ለዚህ ነው ሰዓት እንትን ብሎኛል። አይ አረቁ ያን ደግሞ ሌላ ጊዜ እመጣለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። አመሰግናለሁ ለነበረን ቆይታ። አይ አንድ ጥያቄ አለኝ መምህር። ያን ሁሉ ሰምቼማ እንዴት ቅድም ሲያስተምሩን ስለ ኢየሱስ ክርስቶስ መጾም፣ መጸለይ እና መከራውን መካፈል አለበት ሄዱ መምህር ገልብጦ ብለውኝ ሄዱ በቃ። አዎ ነገር ሁሉ ተገለባብጦብናል እኮ በገድሉ የተገለባበጠብን ሰው ገልብጠዋል እኮ። ወፌ ላላን የቀረን እኮ አሁን እሺ ኦኬ እሺ አሁን ይሄን እያየ ማንም ሰው አይገባም። ማንም ሰው አይገባም። ኦኬ አለ ግን እንደው ሌላ መልስ ሊሰጥ የሚችል ኦርቶዶክሳዊ ለተነሳው ነገር ምን ላርግ ታዲያ? አሁን ያመጣው ነው ኤርሚያስ ደነገጣቸው ምናምን ነገር አይሰራም። ምን ላርግ ታዲያ? እኔ መጽሐፋቸውን ያመጣሁት ወይ አገልግሎት ማቆም አለብኝ ወይ ውሸትን እንደዚህ እያጋለጥኩ እውነትን መስበክ አለብኝ። እስላሞች ሁሉ ይድናሉ ብላ ታምናለች የኢትዮጵያ ኦርቶዶክስ። በግልጽ ነገሯቸው ያልተጠመቀ እስላም ሁሉ ጭምር ይድናል፣ ጌታን ሳያምን ሳይጠመቅ በኦርቶዶክስ ቤተክርስቲያን አስተምረው። ለዚህ ነው በቃ እነሱ ጋር ወንጌል መስበክ የሌለም። እሺ ገስት ያላችሁ በሙሉ ገስት የላካችሁ ወረዱ ወገኖች። ማንኛውም መለየት እስከማንችል ድረስ ማለት ነው በሙሉ ጥቅጥቅ አድርጋችሁ ይዛችሁታል። እንግዳ እንኳን ለማስገባት አልቻልንም። እሺ ለማንኛውም እህትየው ሰላም ላይ መሲ ቤካም ወንድምነት ሰላም በሉ። ብሩኬ ወንድምነት ቀጥሉ። ትንሽ ምንድነው ራት ነገር ነው መክሰስ ነው የሚባለው። ራት ነገር ልብላ። ቴንክ ዩ ብሩኬ ያለ አይደል?
እሺ ቀጥሉ አለው። እሺ ሰላም የጌታ ጸጋ ሰላም ይብዛላችሁ። የተወደዳችሁ ክርስቲያን እህት ወንድሞቼ ሁላችሁንም ሰላም ብያለሁ። ተባረኩ። ቪዲዮ ላሳይ ነበር የገባሁት። መምህሩ ወርደዋሉ። ጸጋ ይብዛላችሁ። ተባረኩ። ቤኪ ይቀጥል። ሰላም በል ተብለሃል። ወንድምነት አለ። እሺ ሁላችንም ሰላም ብያለሁ። ቅዱስ ኤርሚያስ፣ ቅድስት ኤምዜድ፣ ቅዱስ ብሩኬ፣ እንደ ቅዱስ ዳንኤል፣ ቅድስት ሶሊ፣ ቅድስት መሲ፣ እንደ ቅዱስ ቤኪ፣ እንደ ቅዱሳን ሁላችሁንም ሰላም ብያችኋለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ተባረኩ። ቅድስትና ቅዱስ ሆኖ ስማችን እኮ ሶሪ። እሺ ወንድምነት አለ እንዴ ዳንዬ? እኔ ጋር 4 ሰዓት ያህል ስለቆየን በዚህ መጽሐፍ ላይ አልጨረስኩም። ገና ጉርታ ያላችሁ የአቡነ ተክለ ሃይማኖት እግር በምን የተቆረጠው እያሰባችሁ ጠብቁኝ። በሌላ ቀን ጌታ ይፈቅድ። የአቡነ ተክለ ሃይማኖት እግር ያቡ ሲወርድ ነው እንትሩን ዳገቱን መረጃ ታመጣ ሲሄድ ማለት ነው። ዘመኑን ለመጠየቅ ሀብትዬ ሲሄድ መረጃ ታመጣ። ብሩክ ሲጸልዩ አይደለ እንዴ? ለረጅም ጊዜ ቆመው ሲጸልዩ አይደለ እግራቸው የተቆረጠው? ተነጋገሩ ከቤተሰቦቻችሁ ጋር ተደዋውላችሁ ቴክስት ተደራርጋችሁ በምን እንደተቆረጠ ታመጣላችሁ። እንደዚህም ብሎ ተክልዬ ጻድቁ የሚባል ነገር በምን የተቆረጠው እግራቸው ሲጸልዩ ደክሞ መሰለኝ እግራቸው የተቆረጠ። እርሚ መረጃ ታመጣለህ። ሰውን ምን ማለት ነው? አንቺ ሰው ሲደክመው ይቀመጣል እንጂ እግሩ ይቆረጣል እንዴ? ምን ማለት ነው መሰለኝ? አይ እግሩ ደከመውና ተቆረጠ ማለት ምን ማለት ነው? ደክሞ ይቀመጣል ሰው እንጂ አይቆረጥም። ሱባኤ ገብተው ለረጅም ጊዜ ሲጸልዩ ደክሟቸው እግራቸው ተቆረጠ። ላይ እንደዛ መሰለኝ የሰማሁት እኔ እኮ። ከተቆረጠም ሁለቱም ነበራ መቆረጥ ይነበራል። ግን እኮ ተአምር ለማየት አይመስላችሁም? አድርገዋል አይደል? ክንፍ አውጥተው ምናምን። አይ ገና ጉድ ይፈላል። ጉድ ይፈላል። ዳኒ በነገራችን ላይ ማለት ነው በዚህ ዘመን ቢሆን ተክልዬ የነበረው አንድ እግር አስቆርጦ 6 ክንፍ ከፍ በቀለለት እኮ በቃ አትርፏል። የሰውዬ የታክሲ ሰልፍ የለ ምን የለ ከፒያሳ መገናኛ አሞራ ሆነ በቃ የሰውዬ እኮ በሁለቱ ክንፍ ይቆማል። በሁለቱ ክንፍ ጃንጥላ ይሆናል። ግን ማን በቀለላቸው? ወንድምነት ሰው አይደሉ እንዴሳቸው ለመላእክት ነው። እኔ ክንፍ ማቀው በቀለ። እንግዲህ በቀለ ከተባለ ያው በቀለ ነው እኮ። እንዴት በቀለ? ዝም ብለሽ ምንድን ነው? እንዴት በቀለ? ለምን በቀለ? ምንድን ነው? አሜን ነው ማለት ነው። እኔ በጣም ያበሳጨኛል ኤርሚዬ። ቅዱሳን ክንፍ በቀለላቸው በደም እንዴት ነው የሚበቅልላቸው? መሲ በጣም ቅናት ነው የመሰለብሽ እና ቅናት መሰለብሽ እንዴ? ለምን በቀለ? እንዴት በቀለ? መቼ በቀለ? እንዴት አይነት አበቃቀል በቀለ? እኛን አትጠይቂን እህትዬው። እዛው ዳሪያጅና እኔ ግን ሌላ ጥያቄ አለኝ። ለምንድን ነው ኢትዮጵያውያን ብቻ የሚሆኑት አሞራ ማለት ነው? እንዳለ ካያችሁ ኤርሚ ከክርስቶስ ሰምራ ጀምሮ እስከ ተክለ ሃይማኖት ዘራ ብሩክ ኢትዮጵያኖቹ ብቻ ናቸው አሞራ የሚሆኑት ክንፍ የሚያበቅሉት። አንድ የውጭ ማለት ነው ያበቀል የለም። አንድ እስራኤላዊ ሐዋርያ አንድም ነብይ ያበቀል የለም። የዮሐንስ አንገት ራሱ እኮ ክንፍ አብቅሏል አይደለ? ለረጅም ዓመት ክንፍ አብቅሎ ሲሰብክ አይደለ እንዲኖረው። ያ ዮሐንስ ይቀርና አንገት ራሱ የዮሐንስ አለ። ልክ ነው። የዮሐንስ አንገት 15 ዓመት እየበረረች ወደ አረብ ሀገር ሄዳ ሰብካለች። እኛ ሳይባርክ ተመለሰ እንጂ አረብ ሀገር መጣ። ሳውዲ አረቢያ ሁሉ እየሄደች ማለት እየበረረች አንገት ከተቆረጠ በኋላ 15 ዓመት
ይህንን አሁን ባለማመናችን እኛ መናፍቃን እንባላለን። ይህንን ተረት ያመነ ፒውር ክርስቲያን እንዲህ አይነት አድራሻና መድረሻ የሌለውን ተረት አላምንም ብሎ ያለ መናፍቅ፣ የማርያም ጠላት ይፋረደኝ መድኃኔዓለም። ወንድምነት ከቻልክ አንተ ቤት ክፈት፣ አንተ ጋር እንቀይር። 4 ሰዓት ተኩል ተቀምጫለሁ። ከዚህ በላይ አልቀመጥም። ገስ ላይ ማለት ነው። ማነው ላይቭ የምንነግራችሁ? ወንድምነት መክፈት ትችላለህ? እሺ፣ የተወሰነ ሰዓት አለኝ። 1 ሰዓት ከምናምን መክፈት እችላለሁ። የተወሰነ ሰዓት አለኝ፣ መቆየት እንችላለን። ችግር የለም። እሺ፣ ወጥተህ ክፈት። በቃ እንመጣለን አንተ ጋር። ኦኬ፣ የምንነግራችሁ ወንድሞች እናቶች ልብ በሉ። እነዚህ መጽሐፍቶች ናቸው ትውልዱ ወደ መጽሐፍ ቅዱስ እውነት እንዳይመጣ የጋረዱ ጋሬጣ፣ እንቅፋት፣ ግርዶሽ የሆኑ ማለት ነው። እነዚህ መጽሐፍቶች ሲነኩ ነው ከኦርቶዶክሳውያኑ ጀምሮ የወንጌል አማኞች ነን ብለው የሚሉ ሁሉ ጭምር ሳይቀር አንዳንዶቹ የተንጫጩት ማለት ነው። በጫጫታቸው ምን አተረፉ? ምንም አያተርፉም። ምንም አላተረፉም። ሊያተርፉም አይችሉም። ያው ለጊዜው ተወዳጅነትን ሊያገኙ ይችላሉ። ከዛሬ 3 ዓመት በፊትም ሲቃወሙ ነው የነበሩ ሰዎች ይሄንን ነበር። ከዛ ቤተክርስቲያኒቱ ደግሞ በእነዚህ ዓመታቶች ውስጥ እግዚአብሔር በሰጠን ጸጋ ወንጌሉንም እውነት ጎለጎል እየሰበከን ሐሰትን ስናፈርስ አዩ ከላይ ያሉት ማለት ነው። እና ሁሌ እናንተ ሁላችሁ እንደሰማችሁት እሱን ቪዲዮ ባይዞ ይህንን ቪዲዮ የተናገሩበትን ድምፅ ሌላ ነገር ያልተቀላቀለበትን ቪዲዮ ፈልጋለሁ። ለማን የቤት ስራ ልስጥ? እህትየው መሲ እስቲ ለአንቺ ልስጥሽ። የሊቃውንት ጉባኤ ስብሰባ ላይ የነበረውን ብፁዕነታቸው ብፁዕ አቡነ ማትያስ የተናገሩትንም እነ ብፁዕ አቡነ ማርቆስ የተናገሩበትን ቪዲዮ ላኪልኝ ፈልገሽ፣ ሙሉን የስብሰባውን ማለት ነው። እና ቆርጠን እንይዘዋለን። አንዳንዶቹ ከድምፅ ጋር ከተለያየ ነገር ጋር ቀያይጠውት አስቀምጠውታል። ኦኬ። እና ምንድን ያሉት? መጽሐፍቶቻችን ጥራት ይጎላቸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ሆኖ የማያውቅ ነው ወንድሞች እናቶች፣ ሆኖ የማያውቅ ነው። እና ገድላት ድርሳናትን ወደ ማረም ገቡ ማለት ነው። ኦኬ። አሁን ፐብሊክ ላያደርጉት ይችላሉ እንጂ በጣም ብዙ መጽሐፍቶችን እንደሚጥሉ ምንም ጥርጥር የለንም። ፐብሊክ ግን ላያደርጉ ይችላሉ። ፐብሊክ ካደረጉት ምንድነው ሊሰማብን ይችላል ብለው ይላሉ። ግን እኛ ደግሞ ሰዎች እዛው ስላሉ እናገኛለን። የትኛው መጽሐፍ እንደታተመ፣ የትኛው እንደተጣለ፣ የትኛው እንዳልተጣለ ምንም ቤታችን ስለሆነ እናገኛለን ማለት ነው። ያም ሆነ ይህ ዋናው ሰው ከእንደነኛ አይነት መጽሐፍቶች ላይ ተላቆ መጽሐፍ ቅዱስን ወደ ማንበብ እንዲመጣ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝቦች የሚኮሩባቸው ገድላት፣ ድርሳናት የተባሉቱ ጥራት የጎደላቸው መጽሐፍቶች መሆናቸውን እኛ ስንነግራቸው ኖርን። ለእኛ ንግግር ብፁዕነታቸው ብፁዕ አቡነ ማትያስና የሊቃውንት ጉባኤ ጠቅላይ ቤተ ክህነቱ አጠቃላይ ሁሉ ጨምሮ ጠቅላላ ጉባኤው ማለት ነው። አዎ እነ ኤርሚያስ ሲናገሩ የነበሩት መጽሐፍቶቻችን ጥራት ይጎላቸዋል ብለው ነው ስብሰባውን የዘጉት ማለት ነው። ስለዚህ ጥራት የጎደላቸው መጽሐፍቶችን ነው ኦርቶዶክሳውያኑ ሲያነቡ የኖሩት እስከዛሬ ድረስ። ለዚህ ነው በእነዚህ መጽሐፍቶች እኛ ፊት ቆመው ሊያወሩ አይችሉም። እነዚህን መጽሐፍቶች ይዘህ እኛ በመጽሐፍ ቅዱስ ብቻ አናምንም፣ የምናምነው በቀኖናም በትውፊት መጽሐፍት ነው ብለው የሚሉ ሰዎች የትኛው ቀኖና መጽሐፍትን ታምነዋለህ? አሳየን እስኪ የትኛውን መጽሐፍት ብለን ብንላቸው አንድ መጽሐፍ አይጠቅሱም። አንድ መጽሐፍ ይሄኛው ንጹህ መጽሐፍ ነው ብለው እኛ ፊት አይጠቅሱም። ጌታ ኢየሱስ ምስክሬ፣ እኔ ፊት አይጠቅሱም። ኦኬ እሺ፣ ሰላም ለኪ። አዎ እሱማ እናንተ ቤት እኮ ተገኘ ብራዘርዬ። ያውም እኮ አምላክን ግብረ ሰዶም ነው ብላ ያለች ቤተክርስቲያን እኮ ያንተ ቤተክርስቲያን ናት። ያውም እኮ በመጽሐፍ አምላክን ማለት ነው ኢየሱስ ክርስቶስን ግብረ ሰዶም ብላ ያለች ቤተክርስቲያን ያንተ ቤተክርስቲያን ነች። መጽሐፍ ምንጭ ድርሳነ መድኃኔዓለም ወገድ ለመባህ ጽዮን ላይ ኦኬ።
ገድለ ተክለ ሃይማኖት ላይ፣ ገድለ ክርስቶስ ማለት ገድለ እስትንፋሰ ክርስቶስ ላይ፣ ገድለ ዘራ አብሩክ ላይ ኦኬ ከወንዶች ጋራ አምላክህ መጥቶ ይሳሳማል ብላ ያለችው ቤተክርስቲያን ናት። ግብረ ሰዶም አላችሁ አይደለ? አዎ 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 አዎ። ኦኬ በእናንተ መጽሐፍት ላይ ነው የተገኘው ግብረ ሰዶማዊነት። ኦኬ ያው ነው ስለዚህ በመረጃና በማስረጃ እዚህ አትችሉትም። ስዕል እንደመሳል አይደለም። ሰላም ለኪ ገብቶ ማውራቱ ስዕል እንደመሳል አይደለም። እና እንቀጥላለን። የማንም ጩኸት፣ የማንም ግርግር፣ የማንም ጋጋታ አያስቆመንም። ለማንም መልስ እንዲህና እንደዛ ብለን አንልም። ስራው ይቀጥላል። ስራችንን ስንቀጥል ግን ያለ መረጃ ግን አናወራም። ያለ መረጃና ያለ ማስረጃ ኔቨር አልኩ። ሰማይ ምድር ቢደፋ ቢቀና አናወራም። ቴንኪው። ስለዚህ ሌዝቢያዊነትና ግብረ ሰዶማዊነት የት ነው ያለው? በኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት ነው። ሴት ሴትን እኮ አጸነሰች እኮ አስወለደች፣ በምራቅ አጸነሰች እኮ ብላ ኦፊሻል እኮ የጻፈች ቤተክርስቲያን ናት። ነውር ከተባለ እንገልጠዋለን። እፊቴ አትቆምም፣ እፊታችን አትቆምም ስለ የተወለድክበትን ቀን ትረግመዋለህ። በመረጃ ከሆነ ጌታ ኢየሱስ ምስክር ትረግመዋለህ። እና ለዚህ ነው ያው ዳር ብላችሁ ለማለት ነው። ሶፍት የምታስበሉ ብለው አንድ የሚዘፍኗት ነጠላ ዜማ አለቻቸው። እሺ እናንተስ ጋር አተላ የምታስልሱት፣ እጣቢ የምታስጠጡት፣ እጣቢ የጋንም እጣቢ ይጠጣል በኦርቶዶክስ ማለት ነው። ገድሉ ላይ የተጻፈ ድርሳነ መድኃኔዓለም ወገድለ መባዓ ጽዮን ላይ የእግር እጣቢስ የምትጠጡት አባ ገብረ ኪዳን የተናገሩት 4 አይና የተባሉት ሊቀ ሊቃውንት ቪዲዮ አለን ማስረጃ። ይህም ብቻ አይደለም፣ ትውከትስ የምትበሉት የሰው ትውከት ማለት ነው። ሰው ያስታወቀውን ገድለ ድርሳነ መድኃኔዓለም ወገድለ መባዓ ጽዮን ላይ የተጻፈ ዲያቆናቱ ዲያቆን አማኑኤል የተናገረው ልብ በል ብራዘር፣ እንደው ምንድነው የነካኩትና እንደሚባል አይነት ነገር ካልሆነ በስተቀር ማለት የትኛውን ቦታ ለቤት የማቀርበው ነው መጽሐፉን። እኔ መጽሐፍ ነው ይዤ የምሄደው። ኤርሚያስ ሰደበን ብላችሁ አትሉም። የሰው ትውከት መብላት በላው እኮ ነው ያለ ዲያቆን አማኑኤል። ትውከትን ሰው ያስታወቀውን አሁን እናንተ በምን ንጽህናችሁ እኛን ልትከሱ ትችላላችሁ? በምን ንጽህና ልትከስ ትችላለህ? ሴት ለአፍ ተሳስመው ያረገዘችዋ ሴት ምራቅ ባላረገዘችዋ ሴት ውስጥ ገብቶ በዚሁ ብቻ ጸንሳ ተገኘች ብሎ በምን የሞራል ብቃት ግብረ ሰዶም ብላችሁ ትላላችሁ? ኢየሱስ ክርስቶስን አምላካችንን አይደል እንደ ስሙን ጠርታችሁ ከወንድ ጋራ ከንፈር ለከንፈር ሲሳሳም ስሜቱ መጣ እያላችሁ የጻፋችሁት? አትቆሙም። ምድር ይከዳሃል አልኩ። ለዚህ ነው ጥግ ሆነ የምታየው ማለት ነው። እና ከዚህ ሁሉ ተረት ለማምለጥ ወደ እግዚአብሔር ቃል ወደ መጽሐፍ ቅዱስ ነው። መጽሐፍ ቅዱስን አንብቡ። ጌታ ኢየሱስ ክርስቶስ ይወዳችኋል። እኛ ስንናገር በጥላቻ እንደናንተ ያለ መረጃ የምናወራ እንዳይመስላችሁ። እኛ ስናወራ በነጥብ መጽሐፍ ገጽ እየጠቀስን ግዕዝ ከአማርኛ ቁጥር ከምዕራፍ እያሳየን ማለት ነው። ኦኬ ዝም ብሎ በቡና ወሬ አይደለም። እንደዛ የለም። እዚህ ቤት ለዚህ ነው ደፍረው የማይገቡት። ከታች መጥተህ ኮሜንት ጽፈህ ትሄዳለህ። በቃ አለቀ እንጂ አሁን እዚህ መምህራን ሳይኖሩ ቀርተዋል። ከበስተኋላ ስንት ሺህ ሰው ይሰማል። ቢሃይንድ ባይ ማለት ነው። እና ቴንኪው ወንድምነት ከፍቷል። ወንድምነት ጋር እንሂድ ወገኖች፣ ሁላችሁም ከገስት ላይ ላስወርዳችሁ ነው። ተባረኩ። ወንድምነት ጋር እንሂድ ከገስት ላይ አንዴ ልጠይቅ። እዛ ይሻላል። የምድሪቷ ኦኬ፣ እሺ
እዛ ነኝና ጠይቂያለሽ። እሺ ቢሆን ኖሮ ችግር የለውም እንዴ ተፈቅዶላል። ሄደህ ተጠመቅ፣ ከተጠመቅክ በኋላ ታምናለህ ነበር ማለት የነበረበት ባያምን እንኳን። ፊልጶስ ግን ምን እንዳለ ስማ፣ በፍጹም ልብ ብታምን ተፈቅዶልሃል አለ። ስለዚህ ጥምቀትን በፍጹም ልብ አለመቀበል እንዳትጠመቅ ይከለክልሃል ማለት ነው። ጉዳዩ ውሃ ውስጥ መነከር አይደለም። ሚስጥሩ በፍጹም ልብ ማመን ይፈልጋል ጥምቀት። ስለዚህ ሰው በፍጹም ልቡ ካላመነ በስተቀር ውሃ ውስጥ ቢነከር ከዚህ በፊት ከወሰዳቸው ሻወሮች ምንም የተለየ ነገር ጥቅም የለውም። ስለ መንፈሳዊ ዓለም የምናወራ ከሆነ በመንፈሳዊ ዓለም ሰዎች የሚጠመቁት በፍጹም ልባቸው ሲያምኑ ብቻ ነው። በፍጹም ልቡ ያላመነ ሰው እንዲጠመቅ አልተፈቀደለትም። ያላመነ ሰው እንዲጠመቅ አልተፈቀደለትም። ይኸው መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። አንተ ስትጠመቅ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምነህን የተጠመቅከው አይደለም። በ40 ቀንህ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ለአንተ ኃጢአትና በደል ዋጋ እንደከፈለ አምነህን የተጠመቅከው አይደለም። እንግዲያውስ በፊልጶስ ንግግር መሰረት አንተ በፍጹም ልብ ሳላመንክ ካልተፈቀደልህ ማለት ነው። ለዚህ ነው አሁን ባልተፈቀደ ጥምቀት ውስጥ ገብታችሁ ተጠምቃችሁ እንደተፈቀደ ነገርና በዛ ውስጥ ደግሞ ሕይወት እንዳገኛችሁ ማሰብ የለባችሁ። ለምን? የእግዚአብሔር ቃል በግልጽ የሚናገረው ለሰዎች የተፈቀደ ጥምቀት አለ። ያ የተፈቀደው ጥምቀት በፍጹም ልብህ በምታምንበት ሁኔታ ውስጥ ስትሆን ነው። ያው ከዛ በኋላ ፊልጶስ ጃንደረባው በሰረገላውን አስቁሞ ፊልጶስ እንዳጠመቀው ይነገራል። መጽሐፉ የሚያወራው ይሄንን ነው። በእግዚአብሔር ቃል ውስጥ ሰዎች ሳያምኑ ይጠመቃሉ ወይ? በጭራሽ አይጠመቁም። አንድ የመጽሐፍ ቅዱስ ክፍል የለም ሳያምን የተጠመቀ ማንም የለም። በእያንዳንዱ ክፍል ላይ ሄደን ስናይ ቃሉን የሰሙ ሰዎች መሆናቸውን እንገነዘባለን። ለሁለተኛው ጥያቄ ሳትመልስልኝ እዛው እያለ ስለ ፊልጶስና ስለ ጃንደረባው ዙሪያ ላይ ጃንደረባው ሕፃን ወይም ገና አዋቂ ያልሆነ ሕፃን ቢኖረው ኖሮ ፊልጶስ ይሄ ሕፃን ነው ገና አላወቅም ብሎ የሚለይበት ይመስላል። ይለየው ነበር። አንተ ብቻ ነው የምትጠመቀው ሳይጠመቅም ብሎ ይለይበት ነበር መሰለው። መጽሐፍ ቅዱስ ላይ ግምት አናወራም። ኦኬ፣ ግምት አናወራም። ፊልጶስ እንዳይጠመቅ የሚከለክለውን ነገር ነግሮታል። የሚከለክል ነገር ምንድን ነው? እሱ በፍጹም ልብ አለማመን። ኦኬ፣ በፍጹም ልብ አለማመን ሰው እንዳይጠመቅ ወይ ደግሞ እንዲጠመቅ ይከለክላል ማለት ነው። ስለዚህ ከጥምቀት በፊት ምን አለ ማለት ነው? እምነት። እምነትን ተከትሎ ነው ምን የሚመጣው? ጥምቀት። እስቲ እዚህ ላይ አንተ ኦርቶዶክስ ነኝ ብለሃልና በኦርቶዶክስ ዙሪያ እስቲ ሳያምኑ የተጠመቁ እነማን ናቸው? አንተ ምን ዙሪያ ሄዳለሁ? አንተ ኧረ በፍጹም እኔ ሳላምን አልተጠመቅኩም። ይኸው በ40 ቀንህ አንተ ራስህ ምን ሩቅ እንሄዳለን? እሺ መልካም። ከነ ቤተሰቡ አማኝ ያልሆነ ሰው ሕፃን ይዞ መጥቶ ሕፃኔን አጥምቁልኝ ብሎ የተጠመቀ በኦርቶዶክስ ስርዓት አለ? እንደዛ አይተጣቃል። ለምሳሌ ሙስሊም ሆኖ ራሱ ሙስሊም ነው፣ ሕፃን ልጅ ወልዶ ግን 40 ቀን ሞልቶታልና አጥምቁልኝ ብሎ ቢመጣ ወደ ኦርቶዶክስ የሚጠመቅ እንደዛ ይጠመቃል? እንደዛ አይነት ስርዓት አለ ነው እያልክ ያለን? አልገባኝም። ጥያቄ አልገባኝም። እሺ ጥያቄ ምን መሰለህ? እኔ በ40 ቀን የተጠመቅኩት ቤተሰቦቼ የክርስቶስ ስጋ የክርስቶስ ደም የሚቀበሉ በስሙ የጸኑ በሱ ያመኑ በጥምቀት የተጠመቁ በጥምቀት የተወለዱ በመሆናቸው ከነሱ ተወልጃለሁና ሳድግም ከሃይማኖት እንዳልወጣ አበልጅ ተደርጎልኝ ነው የተጠመቅኩት። የአማኝ ያልሆነ የወለደኝ ቢሆን ኑሮ ወይም እስላም ወይም ደግሞ ሌላ እምነት ይቅርታ እስልምናን ማንሳቴ ሌላ አይደለም፣ ሌላ እምነት ተከታይ ወልዶኝ ቢሆን ኑሮ እንኩና አጥምቁልኝ ቢሏቸው ወደ ቤተክርስቲያን ቢመጣ እናንተ ባታምኑም ችግር የለውም ሕፃኑን እናጠምቀዋለን አይባልም ነበር። ስለዚህ ወላጆቼ አማኞች በመሆናቸው ምክንያት ተጠመቅኩኝ በእነሱ እምነት። ከዛም በኋላ ላለው ህይወቴ ደግሞ ከሃይማኖት እንዳልወጣ
አስተማሪ ተቀጥሮልኝ ተደርጎልኝ በቤተክርስቲያን ስርዓት ዘንድ ነው የተጠመቅኩ። ስለዚህ በወላጆቼ እምነት ነው። ወላጆቼ እምነት ባይኖራቸው ኑሮ ችግር የለውም እናንተ ባታምኑም ልጃችሁ እናጠምቋለን ተብሎ የሚቀበል አለ ወይ? አሁን ያላመነ አይጠመቅም ብለሃል። ትክክል ነው እኮ ስልክ ነው። ያላመነ አይጠመቅም። ተምሮ አምኖ ንዑስ ክርስቲያን ተብሎ ከዛ በኋላ ካመነ ከ3 ዓመት ትምህርት በኋላ ነው የሚጠመቀው። አዋቂ ከሆነ ነው የምልህ። ህፃን ከሆነ ደግሞ ከማን ቤት እንደመጣ መጀመሪያ ይታወቃል። ዝም ብሎ አይጠመቅም። ከማን ቤት ነው የመጣው? ከኦርቶዶክስ ሃይማኖት አማኞች ነው የመጣው፣ ከተጠመቁት ነው የመጣው። ምክንያቱም እምነት መጀመሪያ የሚጀምረው ከቤት ነው። ከቤት ነው እምነት የምትጀምረው። ስለዚህ ካደግክ በኋላ አዋቂ ከሆንክ በኋላ ደግሞ ከሃይማኖት እንዳትወጣ እንድትማር አስተማሪ ይደረግልሃል። ከዛ በፊት የነበረው ህይወትህ ደግሞ በአባቶችና በእናትህ እምነት እንድትጠመቅ ይደረጋል እንጂ ዝም ብሎ የማያምኑትን ወይም ደግሞ አማኝ ያልሆኑትን ቤተሰብ ያመጡትን አይጠመቅም። ቤተክርስቲያን ረድቻለሁ ስለደጋገምከው ነው የገባሁት። ይኸውልህ ሲጀምር ያንተ አሁን እኮ ያለሁት እኔ ሌላ ሰው ጋር ያንተ ራሱ ቫሊድ አይደለም ነው እሱ እኮ ነው። አሁን ያንተን ቫሊድ አድርገህ የሌላ ሰውን ሰው ኢንቫሊድ እያደረኩኝ አይደለም። ያንተ ራሱ ትክክለኛ ጥምቀት አይደለም ነው እያልኩኝ ያለሁት። ለምን አንተ ከእናትና ከአባት መወለድ ማለት በመንፈስ መወለድ ማለት አይደለም። በስጋ ለየው እሱ ማለት አንተ በስጋ ነው የተወለድከው። ኦኬ በስጋ ነው የተወለድከው። ስለዚህ በስጋ መወለድ መንፈሳዊ ውልደትን አይሰጥም። ኦኬ ከስጋ በመወለድ መንፈሳዊ ውልደት አይገኝም በምንም ታሪክ ማለት ነው። መንፈሳዊ ውልደት የሚገኘው በምን እንደሆነ ላሳየ። ከእግዚአብሔር መወለድ ማለት በምን እንደሆነ ላሳየ። አሁን እኛ እያወራን ያለ ነው ከስጋ ስለመወለድ አይደለም። እናትህ አባትህ የፈለገ ክርስቲያን ቢሆኑ የፈለገ ጻድቅ ቢሆኑ ወዳጄ መንፈሳዊ ማንነቱ ከእግዚአብሔር ጋር የተስተካከለ ጻድቅ ልጅ መውለድ አይቻልም። እሱ ፊዚካል በርዝ ነው። በቃ እሱ የስጋ መወለድ ነው። እሱ የስጋ መወለድ ከመንፈሳዊ መወለድ ጋር ምንም ያገናኘው ታሪክ የለም። ስለዚህ እናትና አባት የፈለገ ጻድቅ ቢሆኑ የፈለገ ለጌታ የቀረቡ ቢሆኑ የፈለገ አማኝ ቢሆኑ የሚወልዱት ልጅ ግን በመንፈስ የተወለደ ዳግም ሪቦርን ያደረገ ልጅ አይደለም የሚወለደው። ኦኬ ይሄው የእግዚአብሔር ቃል ምን እንደሚል ላሳየና እስቲ ምንድነው እዛው ያለ አንዲት ቃል ተናገርልኝ። እዛው ያለ ያ ልጅ ምንድነው አማኝ ነው ወይስ ከሃዲ ነው? አንዴ ብራስ ምንድነው ስሙ? አንዴ የእግዚአብሔርን ቃል ላሳይ ችግር እሺ ያው እሺ እንደዚህ ላ አሁን እኛ የምናወራው ስለ መንፈሳዊ ውልደት እንድታየው ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ምን ሰጣቸው? ስልጣን ሰጣቸው ይልና አሁን በደምብ ስማ። እነርሱም ከማን ተወለዱ ይላል? ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ አልተወለዱም። አየህ ሰው ዳግም ተወለደ ብለን የምናወራው ከእናትና ከአባቱ ክርስቲያን ከሆኑ ልጆች ስለተገኘ አይደለም ብራዘር። እሱ የስጋ መወለድ ነው። ኦኬ ስለ መንፈሳዊ ውልደት የምታወራ ከሆነ ያ መንፈሳዊ ውልደት ከእግዚአብሔር የተወለደውን ሰው የምታወራ ከሆነ በክርስቶስ ኢየሱስ ያመነን ነው የምታወራው። ኦኬ በክርስቶስ ኢየሱስ ያላመነን ሰው ዳግም ተወለደ አትለው። ኦኬ ዳግም የተወለደ ነው ብለህ አታወራም። ስለዚህ ከእናትና ከአባት የምትወርሰው ልደት የለም ማለት ነው። የክርስቲያን ልጅ ሆንክ አልሆንክ ዳግም የምትወለድበት ስለ መንፈሳዊ አሁን ስለ ኢየሱስ ክርስቶስን አምኖ ስለሚገኝ ልደት ምንም የምታውቀው ነገር የለም ማለት ነው። በቃ ስጋዊ ልጅ ነህ። አንተ ጋር የተላለፈ ነገር አለ የለም። ስለዚህ አሁን አንተ ምን መሆን አለብህ? ዳግም መወለድ አለብህ። ዳግም ሰው ደግሞ የሚወለደው በምንድን ነው ካልከኝ ኢየሱስን በማመን ነው። ቤተክርስቲያን ግን ምንድን ነው የምትለው? ሰው ዳግም የሚወለደው በጥምቀት ነው ትላለች። አየህ ጥምቀት ሰውን አይወልድም። ኦኬ
ጥምቀት ሰውን አይወልድም። ዳግም የእግዚአብሔር መንፈስ ከእግዚአብሔር ሰው የሚወለደው በክርስቶስ ኢየሱስ ሲያምንና ኢየሱስን ሲቀበል ነው። ከዛስ ሊጠመቅ ነው። ከዛ በኋላ ይጠመቃል። አዎ ታስቃላችሁ። ለምንድን ነው የሚጠመቀው? ሞቱን በሚመስል ሞት ትንሣኤውንም በሚመስል ትንሣኤ ከእሱ ጋር ሊተባበር የቤተ ክርስቲያን ከዛ ጊዜ በኋላ አባል ሆኖ ጌታን ለማገልገል ያንን በአደባባይ ሊመሰክር ያመነበትን እምነት አውትዋርድ ለመግለጽ ለዛ ነው የሚጠመቀው። ለመዳንማ በክርስቶስ ኢየሱስ በማመኑ ያ ሰው እኔ እኮ ሌላ ተሳስቻለሁ ማለት ነው። ከመጀመሪያም ተሳስቻለሁ ማለት ነው እንጂ አንተ እያልክ ያለው አሁን መወለድ ዳግም መወለድ መጀመሪያ በክርስቶስ ማመን ነው እያልክ ነው ያለው። እኔ ግን እያልኩ ያለሁት በክርስቶስ ማመን እምነትህ በእሱ ተስፋ ማድረግ ነው። ከዛ በኋላ የምታረጋግጠው በጥምቀት ነው። ከተጠመቅ በኋላ ነው ተወለድክ የምትባለው እንጂ አምናለሁ በሚል አይደለም እንጂ አምናለሁ አትበሉ ብሎ ጌታ መድኃኒታችን ኢየሱስ ክርስቶስ ወቅሷቸው የለ እንዴ? ማመን ብቻ በአፍ ብቻ ማመን አለ እንዴ? ማመን እኮ በተግባር መሆን ያለበት። ስለዚህ መጠመቃችን ለተጨማሪ አገልግሎት ለምናምን ብለህ አታሳንሰው። መጠመቅ መወለድ ነው። አላመንክም። ኦኬ፣ አሁን ገና አንተ አላመንክም። ያላመነ ሰው አምኖ ያልተጠመቀ ሰው አምኖ እንደተጠመቀ ሰው አክት ማድረግ የለበትም። ብራዘር አሁን ያንተ ጥምቀት ገና ቫሊድ አይደለም። ምን ማለት ነው? አሁን አንተ ስለ እምነት ልታወራ አትችልም። ያመንከው ጌታ ገና የለህም። አምና አልተጠመቅክም። አንተ አየህ፣ ልጅነት አገኘው የምትለው ሚስጥሩ ምን ውስጥ እንደሆነ ታውቃለህ? ጥምቀት ላይ ነው። አንተ አየህ፣ በጥምቀት አይደለም የእግዚአብሔር ሚስጥር የተካፈልነው እኛ በእምነት በኩል ባለ ህይወት ነው ጌታን የተቀበልነው። ኦኬ፣ ስለዚህ አሁን አንተ ገና ጥምቀት ከእናትና ከአባቴ የምትለው ጉዳይ ነው ያለው። ዳግም ልደት ከእናትና ከአባት የምትወርሰው ጉዳይ አይደለም። ጥምቀት ደግሞ ላመነ ሰው ነው የተፈቀደለት። መጽሐፍ ቅዱስ ውስጥ ላመኑ ሰዎች ነው ጥምቀት የሚደረገው። ለምሳሌ እኛ ጴንጤዎች ነን። አሁን እኛ ደስ የምንል ጴንጤዎች ነን ስንልህ ምንድን ነው እያልኩኝ ያለሁት? ኦኬ፣ ኦርቶዶክስ ነኝ ብለኝ ነበር ግን መጀመሪያ ላይ እኔ እንደዛ ብለህ ነበር መጀመሪያ ስትጀምር። አሁን እኔ ኦርቶዶክስ ነኝ ስታልክ ነበር ስታስረዳኝ የነበረው እና በዚህ ዙሪያ ኦርቶዶክስ ከሆንክ ለምንድን ነው ኦርቶዶክስ ሆነ እንደዚህ እየተከራከረኝ ያለው ብዬ ነበር ያሁሉ ስለፋ የነበረውና እንደዚህ ከሆነማ ይሄማ አንተ እኮ ከኦርቶዶክስ ወጥተህ ወደ እኔ ና እያልከኝ እኮ ነው ያለው። እኔ የመሰለኝ በኦርቶዶክስ ዙሪያ ሆነ ያልተግባባን ነገር ያለ መስሎኝ እንድንግባባ ነበር ስጠር የነበረው። በፕሮቴስታንት ያላችሁ ልጆችማ ላለማወቅ አይደል እንደምትጠሩት? ምን እያልከኝ ነው? ላለማወቅ እያወቃችሁ ለማጥፋት ጌታችን መድኃኒታችን ኢየሱስ ክርስቶስ ሕፃናትን ትልቅም ብሎ አልለየም። ሕፃናትን ቢሆን ወደ እኔ እንዲመጡ አትከልክሏቸው አለ። ወደ እሱ እንቀርባለን። ወዴት? ወደ ምስጢሩ፣ ወደ መንፈሳዊ፣ ወደ ድህነቱ እንድንቀርብ ይፈልጋል። ትልቅና ሕፃን ብሎ አልለየም። ወደ ቤተክርስቲያን የምትሄድ ከሆነ ደግሞ ሕፃኑ ትልቁም አጥምቆ ያለበትን ቦታ ህፃናትን አጥምቆ ያለበትን ቦታ ሳይ ህፃናትን አጥምቆ ያለበት ቦታ አታጥምቆ ያለበት ሳለ እንዴ? ህፃናትን አታጥምቆ አላለም። ነገርኩህ እኮ ላሳይ። አሁን ግምት አታውራ። አየህ ችግሩ ምንድነው? ኦርቶዶክሳውያን ግምት አይደለም። አሁን አንተ ተዘጋጅተህ ምስጢር ምዕራፍና ቁጥር ይዘህ ነው የመጣኸው። ልታስተምርም ልትናገርም ልታሳምንም ነው የመጣው። እኔ እንደነገርኩህ የጎደለብኝን ለመሙላት ብዬ ሳልፍ ስክሮል ሳደርግ አገኘሁ፣ ተቀላቀልኩኝ። ስለዚህ ይሄ ቁጥር ይሄንን ምዕራፍ ብዬ አልጠቅስልህም። ሆኖም ግን ሐዋርያት ሲያጠምቁ ህፃናትን አናጠምቅም ብለው የከለከሉበት የለም። ህፃናትን ትልቆችም ያመኑት ተነላቸው አጥምቀዋል ነው። አላጠምቁም ካልከኝ እሱን ነው ማስረጃ ላሳይ። ኦኬ ጌታ ምንድን ነው ያለው? ያመነ የተጠመቀም አዮ ጌታም ሲናገር እምነትን አብሮ አያይዞ ነው እያወራ ያለው። እና ህፃናት መቼ ከሃዲ እኔ ስጠመቅ ከሃዲ ነበርኩኝ እንዴ? ቆይ ስሜት ያቱ አላመንክም። አሁን ያኔ
እምነት ማለት ምን ማለት ነው ካልከኝ፣ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። አየህ፣ ሰው ወንጌልን ስለማመን ነው የምናወራው። ህፃናት ወንጌል ተሰብኳቸው አሁን በ40 ቀን ቄሱ መጥቶ አስበው፣ ኢማጂን አድርግ፣ የቤታችሁ የንስሐ አባት መጥተው መጽሐፍ ቅዱስን ገልጠው አንተን እቤት መጀመሪያ ወንጌል ነግረው ነው ኢየሱስን ያመንከው? ታውቀዋለህ ራስን አይደለም እንኳን አይደለም የሚነገርን ወንጌል ሰምተ አገናዝበ ጌታን ለመቀበል ቀርቶ እናትና አባትን እንኳን በቅጡ አትለይም ማለት መኖራቸውን ኤግዚስት ማድረጋቸውን እንኳን የምትረዳበት የአእምሮ ብቃት ላይ አይደለም ያለው። ገና ነህ ለሱ በጣም ቱ early ብራዘር። አየህ በዚህ እድሜ ክልል ላይ አመንኩት አትል። እየተነጋገርን ያለ ነው ስለዚህ እምነት ነው ወዳጄ። አንተ አምናል አላመንክም፣ አምነህ ነው እየተጠመቅከው አይደለም። በአንተ ህይወት ውስጥ የቀደመው ምንድነው? እሱ ውሃ። አየህ የቀደመው ምንድነው? እሱ ውሃ ነው። እምነት ነው አይደለም። ስለዚህ ቤተክርስቲያን ውስጥ ያለው በነገረ ድነት ላይ ድኝበታለሁ የምትለው ትምህርት መጽሐፍ ቅዱስ አያውቀውም ማለት ነው። ለምንድን ነው ይሄንን ያልኩት? ይኸውልህ አንተ ለምን ተጠመቅክ ስለ ለመዳን አልከኝ። ለምን ኢየሱስን አመንክ ስለ ለመዳን አልከኝ። የትኛው ቀደመ ስለ እምነት አልክ። ዞር ብለን ስናየው ግን በአንተ ህይወት ውስጥ እምነት አለም የቀደመው፣ ጥምቀት ነው የቀደመው። ስለዚህ በክርስቶስ ኢየሱስ አምና አንተ አልዳንክም። መጽሐፉ ደግሞ ጥምቀትን የሚያነሳው ላመኑ ሰዎችና በእምነት ለዳኑ ሰዎች ነው። ስለዚህ ድኜበታለሁ የምትለው ጉዳይ ጥያቄ ውስጥ ይገባል ማለት ነው። ለምን? አንተ የዳንክበት ሚስጥር መጽሐፍ ቅዱስ ውስጥ በዚህ ደረጃ ላይ ስላልተገለጸ። እሺ ላሳይ፣ ልቀጥልልህ። ለምሳሌ ያላመነ ሰው የጌታን ስጋና ደም ይበላል? ወንድማ ምን አልከኝ? ያላመነ ሰው የጌታ ስጋና ደምን ይበላል ወይ? እሱ አይበላም። ስጋና ደም እኮ ከጥምቀት ጋር ነው የሚተባበሩ። ጭራሽ ያልተጠመቀ ስጋና ደም አይበላም። መጀመሪያ መጠመቅ ነው የሚቀድመው። በቤተክርስቲያናችን ስርዓት ከተጠመቀ በኋላ ስጋና ደም ይቀበላል። እንዴት ይጠመቃል? የተጠመቀስ ተአምኖ ተረድቶ ነው ወይ የሚጠመቀው ብለህ ጠይቀኸኝ እኮ መልሼልሃለሁ። ማስረጃ እስቲ። የምን ማስረጃ? ሰው ሳያምን ተጠምቆ ቁርባን እንደሚወስድ። ሳያምን እንዴት ይጠመቃል? አይጠመቅም ካላመነ። ካላመነ አይጠመቅም እኮ ብዬ መልሼልሃለሁ። ካላመነ አይጠመቅም። አንተ በ40 ቀን ሳታምን ተጠምቀ ኦኬ፣ ቁርባን ወስደ መቼ? በ40 ቀን። ሜሮን ቀብተው መቼ? በ40 ቀን። ኦራይት። አይኸው አንተ ለሩቅ አትሂድ፣ አትርሳ ራስህን ወዳጄ። የማያምን ሰው ቁርባን አይወስድም ካልከኝ አንተ ቁርባን ወስደሃል በ40 ቀን። አዮ ያላመነ ሰው ሆነ አንተ ቆርበሃል ማለት ነው። ያላመነ ሰው ሲቆርብ ማስረጃ አስጠይቅ። እግዚአብሔር ቃል ያላመነ ሰው አይጠመቅም፣ ቁርባንም አይወስድም። ይሄንን በእኛ ዘንድ ምንም ተፋልሶ የለም። ደግሞ እኔ የተናገርኩት የሳሳቱን ስህተት ኦርቶዶክስ እንደዚህ ናቸው ልትልበት አትሞክር። እያልኩት ግን ካመነ ቤተሰብ ወሰድክ ወዳጄ፣ አንተ ለምን ወሰድክ? ለምን ቆረብክ? እሱን እየነገርኩህ እኮ ነው። እኔ የተቆረብኩትና ያተጠመቅኩት በተጠመቁ ክርስቶስን በሚከተሉ ለዘመናትም የሚያምኑ እምነትን በዳኑ ቤተሰብ የተገኘው ስለሆንክ በዛ ምክንያት ተጠምቄያለሁ። ከዛ በኋላ ደግሞ ከእምነት እንዳልወጣ ከዛ በኋላ እሱ ትክክል አይደለም እያልኩ ነው ያለሁት። እሱ ታውቀዋለህ እኮ አይ በፍጹም እምነት ከእናትና አባት አይተላለፍም ብራዘር። እስትመልስልኝ ሐዋርያት አንተ ሕፃን ነህ ገና ነህ ብለው የለዩት አለ ወይ? ሲያጠምቁ ሕፃን ነህ አንተ አትጠምቅም፣ ሌሎች ቤተሰቦች ግን ይጠመቃሉ ብለው የለዩት አለ? ይኸው የእግዚአብሔር ቃል ውስጥ ስለተጠመቁ ሰዎች የምናወራ ከሆነ የማን ሕፃን ተለየ? የእገሌ ብለህ መልስልኝ። ይኸው ምንም ስማ ብራዘር፣
መጽሐፉ ላይ በግልጽ የምናየው ካልገመትክና ዶክትሪን ካልመሰረትክ በስተቀር ያመኑ ሰዎች ነበር የተጠመቁት። እሱ ለአዋቂ ነው፣ ማመንና መካድ ለሚችል ነው። እሱ ማመንም መካድም ለሚችል ነው። ለህፃናት ተጠምቀዋል የምትል ከሆነ ማስረጃ ማቅረብ አንተ ነው ያለብህ። አየህ፣ ካለዛ ግምት ነው የምታወራው ማለት ነው። በቃ እሺ፣ እንደዛ ምዕራፍና ቁጥር አይደለም የምታምነው አንተ። ምዕራፍና ቁጥርን ከፈለክ አሁን በስራ ቦታ ነው ያለሁት፣ መጽሐፍ ቅዱስ በእጄ የለም፣ ሞባይሌም እንዳልጠቀምባት እዚሁ እያወራሁባት ነው ያለሁኝ። ስለዚህ ምዕራፍና ቁጥርን ገልጫ አመጣልሃለሁ፣ ችግር የለውም። የሆነ ቤተሰቦች ከነ ቤተሰቦቻቸው ከነ ህፃናቶቻቸው ቆርበዋል፣ ተጠምቀዋል። ጌታችን መድኃኒታችን ኢየሱስ ክርስቶስም ህፃናት ወደ እኔ እንዲመጡ አትከልክሏቸው ብሏል። ይሄንን አትክደውም። ምዕራፍና ቁጥር አንተ አትበልጥም። ደከኝ አንዴ የተጠመቀ ህፃን አለ ወይ? የለም። በእግዚአብሔር ቋንቋ አንዴ ስሜት ያቱ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ ጌታ። አትከልክሏቸው ሲል ታዲያ የአይሁድ ልጆችንም ጭምር አይደል እንዴ? አጥምቁ አለ ጌታ አላለም? ጌታ መቼ ስለ ጥምቀት በዛ ሰዓት ላይ ቤተክርስቲያን አዘዘ ብላ ታምናለች? አታምን። ህፃናትን አጥምቁ አላለም ጌታ ሲናገር። ጌታ ህፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ነው ያለው። አዎ እኛም ዛሬም ህፃናት ወደ ኢየሱስ እንዲመጡ አንከለክል። ብራዘር እናስተምራቸዋለን፣ ጌታን እንዲያውቁ እንዲረዱ እናደርጋቸዋለን፣ ጌታ ስለተቀበላቸው። ኦኬ። አሁን ግን ህፃናትን አጥምቁ የሚል መጽሐፍ ቅዱሳዊ ውስጥ ትምህርት አለ ወይ? የለም። ህፃናትን የጌታ ስጋና ደም ስጧቸው የሚል ትምህርት አለ ወይ? የለም፣ የለም። ጌታ አምጥተህ ነው። ሌላው ላሳየ ስህተቱን ነው እንዲህ እንድታየው መልስ ፈልጌ አይደለም፣ ግን እንዲህ እንድታየው ልብህ ቀና ስለሆነ እንድታየው እንድትማርበት ነው ይህንን እያወራሁኝ ያለሁት። ለምሳሌ ስለ ቁርባን አንስተሃል። ኦኬ። አሁን ዛሬ የዘላለም ህይወት አለው ገና የዘላለም ህይወት አለው ዛሬ አላ። እሺ ዛሬ ቢሞት የት ነው የሚገባው? የእግዚአብሔር ስራ ነው። በእግዚአብሔር ስራ ጣልቃ አንገባም። እሱ እንደ ስራዬ ይፍረደኝ፣ ፈራጅነቱ ለአምላክ ነው የምሰጠው። እኔ ግን የዘላለም ህይወት እንዳገኝ ብዬ ተጠምቅ ያለው በተጠመቅኩትም ስጋው ደሙን እየተቀበልኩ ሳላቋርጥ እስካሁን እያገለገልኩት እገኛለሁ። የሰራ የሚከፍለኝ አምላኬ ነው፣ ሌላ ሰው አይደለም። ገና እሱን ተው ነው። እሱ መልስ ማስረጃ ስለሌለ ተው ነው። እኔ ጥያቄ ምንድነው የጠየቁ ዛሬ ብትሞት የት ትገባለህ ያልኩት። ለምን መሰለ የጠየቁ የዘላለም ህይወት አለኝ ብለሃል። የዘላለም ህይወት ያላቸው ሰዎች የዳኑ ሰዎች ናቸው አይደል? የዘላለም ህይወት ያላቸው የዳኑ ሰዎች ሲሆን ነው ወይስ ገነት ነው የሚገቡት? ገነት ነው የሚገቡት። ኦኬ። አየህ፣ የዳኑ ሰዎች የዘላለም ህይወት ያላቸው ሰዎች እርግጠኛ ነኝ የት እንደሚገቡ ገነት ነው አልከኝ። አንተ ድነሃል፣ የዘላለም ህይወት አለ። አንተ ብትሞት የት ነው የምትገባው? እሱ ለአምላክ የምተወው ነው። ምን መሰለህ እዚህ ላይ አላመንክም የምልህ ለዚህ ነው። አየህ፣ ይሄ ምንድን ነው የሚያሳየው? አንተ አሁን በኢየሱስ አምናለሁ ኢየሱስ አድኖኛል ብለህ ነበር የጀመርከው። አየው፣ ላስታውስህ። ይኸው ኢየሱስ ምን አድርጎኛል አልክ? አድኖኛል። ለመዳን ነው ኢየሱስን ያመንከው። ለመዳን ያመነው ሰው ኢየሱስን ለመዳን ነው። ኢየሱስን ያመንኩት ለመዳን ነው፣ ያዳነኝ ኢየሱስ ነው ብለኸኛል። ዛሬ ግን ብትሞት የት እንደምትገባ አታውቅም። ሲኦል ነው የምትገባው። ምንማ ትዕቢት ነው። ምን መሰለህ? ቆይ እዚህ ላይ በመንፈሳዊ ህይወት በኦርቶዶክስ ተዋሕዶ ቤተክርስቲያን ህይወት ለመዳን ትሰራለህ፣ ቃሉን ትታዘዛለህ፣ ሁሉም ነገር ምስጢራት ትካፈላለህ፣ ለእርሱም ታገለግላለህ። ከዛ በኋላ ዋጋ ከአምላክ ነው የምትቀበለው። በእግዚአብሔር ስራ ጣልቃ አንገባም። እኛ እንድንድን እንጥራለን፣ እንሰራለን። ከሞትን በኋላ ግን እጃችን በእግዚአብሔር እጅ ናት፣ ነፍሳችን በእግዚአብሔር እጅ ናት። እግዚአብሔር አምላካችን የዘላለም ህይወት የሥራ ውጤት ነው ማለት ነው ያንተ። ሶሪ በጣም የዘላለም ህይወት የሥራ ውጤት ነው ማለት ነው ለአንተ። የሥራ ውጤት ነው በእርግጥ ነው። እንዴ አንድ ሰው ተጠምቅ ያለው በኢየሱስ ክርስቶስ አምኛለሁ ብሎ ብቻ የሚድን መስልሃል እንዴ? መስራት ያለበት ስራ እኮ አለ። ትሩፋት እኮ አሉ። 6 ቃላት ወንጌል እኮ አሉ። እነዚህ ሳይፈጽም የዘላለም ህይወት ነፃ ስጦታ አይደለም፣ የሰዎች የሥራ ውጤት ነው የሚል ማስረጃ አስተኝ። ችግር የለም መቀበል። 6 ቃላት ወንጌል ለምንድን ነው የተሰሩት? በማስረጃ አስተኝ። አሁን ማስረጃ አስተኝ ብራዘር። የዘላለም ህይወት የሰው ልጆች የሥራ ውጤት ነው፣ የልፋት ደሞዝ ነው የሚል ማስረጃ አስተኝ። ለምን መሰለ ማስረጃ አስተኝ። ማስረጃ ስትሰጠኝ ኦኬ፣ አሁን የዘላለም ህይወት ምን መሆኑ ያከትማል ማለት ነው። ነፃ
መሆኑ ያከትማል ማለት ነው። አለቀ። ኢየሱስ ከዚህ በኋላ ምንም የምጠራበት ድፍረት የለም። ኦኬ ለምን የዘላለም ህይወትን በስራ በልፋት ያገኛለሁ ካልክ ደሞዝ ነው ማለት ነው። ደሞዝ ደግሞ ከነፃ ጋር አብሮ አይሄድም። ከሁለት አንዱ ነው የምትመርጠው። ወይ ኢየሱስን ትተዋለህ ወይ ደሞዝን ትቀበላለህ። እዚህ መጽሐፍ ቅዱስ ውስጥ የዘላለም ህይወት ኢየሱስ የደሞዝ ሰጪ ማን ነው እንዴ? ክርስቶስ አይደለ እንዴ ደሞዝ የሚሰጠ? ለምን ክርስቶስ ትተዋለህ? ደሞዝ ለመቀበል እኮ ከክርስቶስ ማውጣት የዘላለም ህይወት የኛ የሥራ ውጤት ሳይሆን የክርስቶስ ኢየሱስ የሥራ ውጤት ነው። ኢየሱስን ነው ማመን ያለብህ። የዘላለም ህይወት የሰዎች የሥራ ውጤት አይደለም። የዘላለም ህይወት ማግኘት ደሞዝ ነው። እሱ ነው የምልህ። ደሞዝ የዘላለም ህይወት ማግኘት ነው። እሱም ደግሞ በእግዚአብሔር ዘንድ የሚገኝ አይደል? ማስረጃ አስጠኝ። እንደዛ ከሆነ ማስረጃ አስጠኝ። ልክ ማስረጃ አስጠኝ። ለእግዚአብሔር ቃል ነው በግምት አታውቅ። እሱ እኮ ነው ችግራችን። ቃሉን አንተ በእርግጠኝነት ማለት ነው አሁን የምናገራቸው ነገሮች በሙሉ ምዕራፍና ቁጥር ለይተህ ታውቃቸዋለህ። የት እንደሚገኝ የት እንደሆነ በደንብ ታውቀዋለህ። ግን አያውቀውም ይሆናልና በዚሁ ባላወቀው አወጣዋለሁ ወይም አሳስተዋለሁ ብለህ እየጣርክ ነው እንጂ ህፃናት እንደተጠመቁ ታውቃለህ። በሐዋርያት ስራ ላይ የሚገኙ ስራዎች በሙሉ የሐዋርያት ስራ እንደተጠመቁ ታውቃለህ። ግን የት እንደሚገኝ እያወቅህ ትጠይቀኛለህ። አሁን ደግሞ ሰው እሚድነው አልከው። እሚድነው መጀመሪያ ማመን አለበት፣ መጠመቅ አለበት፣ ስጋውና ደሙ መቀበል አለበት። እሱን ገናኝ ማስረጃ የለኝም ማርከኝ። እሱን ጨርስ ነው። እሱ ላይ አትቆም። ሙቭ አደረግ ነው። ሌላ ርዕስ ውስጥ ገባል። ላሳይ አሁን እንዲጠቅምህ ላሳይ። ይኸውልህ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋልና። ሁሉ ምን አድርገዋል? ኃጢአትን ሰርተዋል። የእግዚአብሔርም ክብር ምን አድርጓቸዋል? ጎሏቸዋል። ኃጢአትስ የሰሩት ምን ስላልሰሩ ነው? እዚህ ላይ እኮ ምን መሰለህ፣ መጀመሪያ ይሄንን ምን ላይ ነው? ይሄ ሮሜ ምዕራፍ 3 እሺ ቅዱስ ጳውሎስ የጻፈው መልእክት። እሺ እዚህ ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። የኃጢአት በመስራታቸው የእግዚአብሔር ክብር ጎደለባቸው። ኃጢአት ከመስራታቸው ፈንታ ግን ምን መስራት አልነበረባቸው? የጽድቅን ስራ መስራት ነበረባቸው። እነዚህ የጽድቅ ስራዎች ምንድን ናቸው? መጠመቅና ማመን ብቻ ይመስልሃል? አይ አይደለም። መጠመቅም ምናምን እነሱ የጽድቅ ስራ አይደለም። መጠመቅ ምናምን አሁን እሱና ምን ማለት እንደሆነ አስረዳለሁ። ችግር የለም። ቴክ ዩር። ስለዚህ እነዚህ ኃጢአት የሚሰሩት በእግዚአብሔር ልጅነት ውስጥ ሆነው እግዚአብሔርን የሚያሳዝኑት ናቸው። አንዴ ቃሉን እንኳን ከዚህ በፊት በስርዓት ያነበብኩ አይመስለኝም። እና በድፍረት የእግዚአብሔር ቃል ላይ ሐሳብን አትሰንዝር። ስለማታውቀው ቃል ነው እያወራ ያለው። ለእግዚአብሔር ቃል ክብር ይኖረን። የምታውቀው ከሆነ አስረዳኝ፣ እሰማሃለሁ። ግን በማታውቀውና ዛሬ ላይ እንኳን አሁን በገለጥኩልህ ሐሳብ ላይ ቆመ በእግዚአብሔር ቃል ላይ በድፍረት አታወራ። የእግዚአብሔር ሐሳብ የማይለውን ነገር በድፍረት ለማውራት ለመጨመር አትሞክር። በእግዚአብሔር ቃል ላይ መጨመር ቀላል ጉዳይ ሳይሆን ማለት ነው። እዚህ የማታውቀው ከሆነ በቃ ስማ፣ ችግር የለም። ይኸው ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋልና በኢየሱስ ክርስቶስም በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃሉ ነው የሚለው። ሰዎች የሚጸድቁት እንዲያው ነው። ሃሌሉያ! በስራ አይደለም፣ በልፋት አይደለም። ኦኬ። የሰዎች የመዳን ተስፋ በምንድን ነው ካልክ በክርስቶስ ኢየሱስ በሆነ ቤዛነት ብቻ። ስለሰራ ነው፣ ስለለፋን፣ ስላደረግነው ጉዳይ አይደለም። አየህ፣ እንዲያው ምን በጸጋ የዘላለም ሕይወት ነፃ ስጦታ ነው ወገኖች፣ ኦርቶዶክሳውያን በደንብ ስሙ። የዘላለም ሕይወት ነፃ ስጦታ ነው። እንዲያው ነው የተሰጠ፣ ሰርታ አይደለም። ሰርቼ ካልክ ነፃው ቀርቷል። አንድ ነገር አንድ ዕቃ በነፃም በገንዘብም አይገዛም። ኦኬ፣ በገንዘብም በነፃም አታገኘውም። በነፃ ከሆነ ገንዘቡ ቀርቷል፣ በገንዘብ ከሆነ ነፃ መሆኑ ቀርቷል። ስለዚህ መምረጥ ነው ያለባችሁ። የዘላለም ሕይወትን ሰርቼም ደግሞም በነፃም አይባልም። መምረጥ የእናንተ ዕድል ፈንታ ነው። እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ በነፃ ሰጥቷቸዋል። በስራዬ ካልክ በቃ አለቀ፣ ነፃ መሆኑ ቀርቷል ማለት ነው። ሁለት መንገድ የለም። እሺ፣ ፍቅር የማርያም ሰላም ሰላም ብራዘር ይሰማል?
ይሰማል ወዳጅ? ፍቅር የማርያም ልጅ እሺ፣ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳውያን ካላችሁ እንቀበል። ዳኒ ስራ ምናምን የሚባለው ንገረኝ እስቲ። ምንድን ነው ስራ? ስለ ስራ ምን ልንገርህ? ስለ ስራ እኮ ስራ የሚባለው ምንድን ነው? ስራ ማለት ደሞዝ የምትቀበልበት ነገር ማለት ነው። የልፋት የጥረት ውጤት መጨረሻ ላይ ከልፋት ከጥረት የተነሳ የለፋውንና የጣርከውን ያክል የምታገኝበት ደሞዝ ያለበት ነገር ማለት ነው። ይሄው ነው ሮያሌ እኮ ገብቶኛል። አይ አሁን ለምሳሌ በዚህ በእምነቱ ደረጃ ማለት ነው አሁን ብዙ ጊዜ የሚያጣላን ነገር ጴንጤና እኛ ጋራ ስራ ምናምን በሚል ነው አይደል? አሁን ለምሳሌ ካመንክ በኋላ ስራ ያስፈልጋል፣ ስራ ያስፈልግም ነው አይደል የሚያጣላን እኮ። እሱን እኮ ነው የምልህ። አሁን ለምሳሌ እኔ በክርስቶስ አመንኩኝ፣ ከዛ በኋላ የሚጠበቅብኝ ስራ የሚባሉት ምን ምንድን ናቸው የሚለው ነው። እሱ ነገር ማወቅ እፈልጋለሁ። መልካሙን ስራ የምንላቸው ስራዎች አሉ። ኦኬ፣ ኤፌሶን ምዕራፍ 2 ቁጥር 10 ዳግም የተወለድንበት ህይወት ማለት ነው። ሰዎች በመስራት መልካሙን ስራ የምንላቸው ስራዎች አሉ። ምን የሆኑ መልካም ስራ? እግዚአብሔር የሚከብርበት፣ ደስ የሚሰኝበት፣ ለእግዚአብሔር ምን የሚያመጡ ክብር የሚያመጡ ማለት ነው። ኦኬ፣ ይሄ ስራ ክርስቲያን የተፈጠረበት ጉዳይ ነው። ልዩነታችን እሱ ላይ ነው። ምኑ ላይ ካልከኝ እኛ ክርስቲያኖች መልካሙን ስራ በመስራት ተፈጠርን አንልም። መልካሙን ስራ ለማድረግ ግን ተፈጠርን እንላለን። በስራ ሰው አይፈጠርም፣ ወይም ደግሞ በስራ ዳግም ሰው አይወለድም። ምንም መልካም የምትላቸው ደስ የሚያሰኙ በእግዚአብሔር ፊት ክሬዲት ያላቸው የትኛውም ነገሮችን በማድረግ ሰው ዳግም አይወለድም። ምን ማለት ነው? የፈለገ ሰው ማለት ነው በምድር ላይ ያለ ሰው እጅግ በጣም ቸር ቢሆን፣ ያለውን ሁሉ ለድሆች የሚሰጥ ቢሆን፣ ኦኬ፣ ቸር ቢሆን፣ በጎ ቢሆን፣ የፍቅር ሰው ቢሆን፣ በሰራቸው መልካም ስራዎቹ ግን ይሄ ሰው ዳግም መወለድ የዘላለም ህይወትን ማግኘት አይችልም። ኦኬ፣ አይችልም። አይችልም። የዘላለም ህይወትን የእግዚአብሔር ቃል ምን አድርጎ ነው ያስቀመጠው? ነፃ። ለዚህ ነው በምድር ላይ ያሉ እጅግ በጣም ኃያል የተባሉ በጣም መልካም የተባሉ ጥሩ የተባሉ ሰዎች የመሰከረላቸው ሰዎች የእግዚአብሔርን የማዳን ተስፋ ዘላለማዊ ህይወትን በመልካምነታቸውና በጥሩነታቸው ማግኘት ግን አይችሉም። ከኦርቶዶክስ ከጴንጤ የሚበልጡ እኮ በጣም ብዙ መልካም ስራ የሰሩ እኮ በምድር ላይ የሚታወቁ ሰዎች አሉ። በሚያሳዝነው መልኩ ግን እነኚህ ሰዎች የእግዚአብሔር ልጅ ግን አይደሉም። የጸደቁ ሰዎች ግን አይደሉም። የዳኑ ሰዎች ግን አይደሉም። መልካም ስራ የላቸውም ወይ? አላቸው። እግዚአብሔር የሚከብርበት ስራ የላቸውም ወይ? አላቸው። እግዚአብሔር በእነሱ ስራ አይደሰትም ወይ? በጣም ደስ ይለዋል። በጣም ደስ ይለዋል። በሚያደርጉት ነገር እግዚአብሔር አይደሰትም ወይ? በጣም በጣም ደስ ይለዋል። የሚያደርጉት ነገር እግዚአብሔርን ያስደስተዋል። ነፃ የሆነውን ግን ዋጋ ማግኘት አይችልም።
ልዩነታችን ነው። ኦርቶዶክስ ምን ትላለች? በመልካምነትህም በጥሩነትህ ላይም የእግዚአብሔርን ነፃ የሆነውን ስጦታ ታገኛለህ ትላለች። ኖ በመልካምነታችን በጥሩነታችን ላይ የተሰጠ ጥሩ ነገር የተሰጠ የዘላለም ህይወት የለም። የዘላለም ህይወት የተሰጠን ከመልካምነታችን ከጥሩነታችን ከኛ በሆነ ስራ አይደለም። ኦኬ አይደለም። እሱ ይሄ የዘላለም ህይወት መዳን መጽደቅ በነፃ የተሰጠ ነው። ነፃ ሲሆን እንዳይቀልባችሁ ኢየሱስ ክርስቶስ ዋጋ ከፍሎበት ነው ነፃ የሆነው። ምን ማለት ነው? አንድ ዕቃ ሁለቴ ዋጋ በተለያየ አካል አይከፈልበትም። እንደሱ ከሆነ ማጭበርበር ነው። አየህ፣ አንድ ዕቃ አንድ ዋጋ ነው የሚኖረው። እኔ ለአንድ ሰው ሮያል የሆነ ስቶር ሄጄ ለዛ ዕቃ ዋጋ ከከፈልኩል ሄጄ የምልህ ምንድነው? አንተን መጥቼ ሮያል እዚህ ስቶር ውስጥ ከፍዬልሃለሁ፣ ሄደ ይሄንን ዕቃ ውሰድ እልሃለሁ። ስትሄድ ካንተ የሚጠበቀው በነፃ መውሰድ ነው። እባካችሁ ልክፈል አትልም። ኦልሬዲ ተከፍሎበታል። እነሱም አይቀበሉም። ኦልሬዲ ከፍሎበታል። ማን ሂዱ ሰድ ያለ በነፃ የተሰጠን ዕቃ በነፃ ነው የምትወስደው። በነፃ አንተ ጋር ስለደረሰ ይሄ ዕቃ ግን ርካሽ ነው ማለት ነው? አይደለም። ርካሽ ስለሆነ አይደለም በነፃ አንተ የወሰድከው። somebody paid the price። ያንን ዋጋ እግዚአብሔር በነፃ ያደረገውን ይህንን ዘላለማዊ ህይወት የከፈለው ማን ነው ካልክ ስለኔና ስለአንተ በመስቀል ላይ የሞተ የጌታችን የክርስቶስ ኢየሱስ የነፍስ ዋጋ he paid the price። ስለዚህ ኢየሱስ ከፍሎት ነው ምን የሆነው ነፃ የሆነው። ስለዚህ ኑ የዘላለም ህይወት ታገኛላችሁ። ኢየሱስ ክርስቶስን አምናችሁ የዘላለም ህይወት ነፃ የእግዚአብሔር ስጦታ ነው ስንል የተከፈለበት ዋጋ አለ እያልን ያለነው፣ ርካሽ ነው እያልን አይደለም። ባዘው somebody the price paid the price። ያንን ዋጋ የከፈለው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ የዘላለም ህይወት በነፃ ማግኘታችሁ ርካሽ ከመሰላችሁ ተሳስታችኋል። ርካሽ ስለሆነ አይደለም የዘላለም ህይወት። ኦልሬዲ ኢየሱስ ለኃጢአታችን፣ ለበደላችን፣ ለመተላለፋችን ኢየሱስ ዋጋን ስለከፈለ ነው። ኢየሱስ የከፈለበትን ይህንን ዋጋ እግዚአብሔር አምላክ ምን አለ? ሂድና ኢየሱስ ክርስቶስን በመቀበል ውሰድ አለ። ታይ በቃ ኢየሱስ የከፈለውን ዋጋ ያንን ኢየሱስ የከፈለበትን ነገር ስጡኝ በል እንደማለት ነው። በቃ ምልክቱ ይሄ ነው። ኢየሱስ ክርስቶስ ነው የከፈለው። እሱ የከፈለበትን እሱን ውሰድ አለ። ስለዚህ ክርስቲያኖች የዘላለም ሕይወት ነፃ የሆነልን የከፈለልን ኢየሱስ ስላለ ነው። ለዚህ ነው መጽሐፍ ሲናገር እንደዚህ ብሎ ይናገር። እግዚአብሔር ቃል ሲናገር እንደዚህ ብሎ ይናገር። የወሰድከውን ዕቃ በጥንቃቄ መያዝ የለብህም። እኛ እኮ የወሰድነውን ዕቃ በጥንቃቄ እንያዝ ነው የምንለው። ሌላ ነገር እኮ ተባለ አይደል? የወሰድነውን ዕቃ በጥንቃቄ እንያዝ አይደለም ሮያሊ አይደለም። ጴንጤ የወሰደውን ድነቱን በጥንቃቄ መያዝ እንዳለበት ያምናል ወዳጄ። ለዚህ ነው በየጭፈራ ቤቱ ማታገኘኝ እኔን። ትላንትና እንዲህ አልነበርኩም። ለዚህ ነው በዝሙት መንደር ላይ ማታገኘኝ። ትላንትና እንዲህ አልነበርኩም። አየህ፣ የተሰበኩት የተነገረኝ ወንጌል የተሰጠኝ መዳን ዝም ብዬ እንድኖር አላደረገኝም። ጳውሎስም እንደሱ አላስተማረም። ጸጋ እንዲበዛ በኃጢአት ጸንተን እንኑር ብሎ ይጠይቅና አይደለም እኮ ነው የሚለው። አይደለም። የትኛው የወንጌል አማኝ ነው ኃጢአትን ስሩ ብሎ የሚሰብክ? ማንም የለም። የተሰበከልን ወንጌል ይሄ ነው። ልጆች ሆይ ምን እንዳታደርጉ? ኃጢአትን እንዳታደርጉ። አየህ፣ ይሄ ወንጌል ነው እኛ ጋር ያለው። የሚሰበከው የሚነገረው ኃጢአትን እንዳታደርጉ ነው።
ክርስቲያን ሆኖ ኃጢአትን ማድረግ የለበትም። በጽድቅ በቅድስና እግዚአብሔርን በመፍራት መኖር አለበት። ግዴታ ነው። የተጠራንበት ህይወት የልጁን መልክ የሚመስል ህይወት ነው።